ብልጽግና የማንም ወዳጅ አይደለም፣ የኢትዮጵያ ህዝብ ጠላት ነው። አሁን ላይ በሪያሊቲ ላይ በቀጥታም በዘዋዋሪም ሊሆን ይችላል። አሁን ለምሳሌ ህወሓትና የፋኖ ኃይሎች እያደረጉት ነው የሚባለውን የትብብር ልምምድ እሱን እየደገፋችሁ ነው። ኢትዮጵያ የኢኮኖሚ ሉዓላዊነቷን ለአይኤምኤፍ ተሽጦ ኢትዮጵያና ኢትዮጵያውያን ህልማቸውን እያጨለመ ያለውን ይህን ስርዓት ነው። ሀገር እያንገዳገደ የሀገር ሉዓላዊነት የሀገር ህልውና አደጋ ውስጥ መክተት ማለት ከዚህ የበለጠ ሌላ ትርጉም ሊኖር አይችልም። ያሚኑስ ቲፒኤልኤፍ ቅዱስ ነው የሚል ኢህአፓ አይኖርም። ከማንም በላይ በፓርቲ ደረጃ ቲፒኤልኤፍ ጠላት ሊሆን የሚችለው ለብልጽግና ሳይሆን ለኢህአፓ ነው። ታሪክ እንደዛ ስለሚለው ድርሳኑ የሚያወራው እንደዛ ነው። በአማራና በትግራይ መካከል ሊኖር የሚችለውን የጦርነት ድግስ ማስቀረት መቻል የኢህአፓ ሀሳብ ነው። ህወሓትን ጨምሮ በደንብ አድርጎ መያዝ አለብን። ህወሓትን ጨምሮ ላለፉት ብዙ ዓመታትን በአማራና በትግራይ ህዝብ መካከል ሲነዛ የነበሩ ትርክቶች አሉ። በብልጽግና ዘመን ደግሞ ይብሳል። ጌታቸው ረዳ በጤንነቱን እኮ ብሏል። የትግራይ ጦርነትን ከጨረሰ በኋላ ወደ አማራ ጦሩን እያንጋጋ ይሄዳል እኮ ብለውናል። ይሄ ሪያሊቲ ነው አይደለም እያልኩ ያለሁት። ጌታቸው ልክ ነበር አልነበረም? ሆኗል 100%። ከትግራይ ጦርነት በኋላ ወደ አማራ ክልል ጦሩ እያንጋጋ ብልጽግና አልሄደም? ሄዷል። ስለዚህ ጌታቸው ስተት ነበር ማለት አንችልም ስለተፈጸመ። ብልጽግና ቃል በቃል ባይለውም ከዚህ በፊት ብሏል። እኛ ፕሪቶሪያ የተፈራረምነው ከህወሓት አይደለም አይደለ? የተፈራረምነው ከጻድቃን ነው፣ ከጌታቸው ነው፣ ከእንትና ነው ብሎ ስም እየጠቀሱ እነዚህ ደግሞ ከኔ ጋር ነው ያሉት እነዚህ ናቸው። ምን ማለት ነው? ግለሰቦች ናቸው ፕሪቶሪያ ያፈረሙት። ቲፒኤልኤፍ የተናገረው በአማራ ክልል ላይ የአማራ ህዝብ ህልውና ለማስከበር የሚታገሉትን የፋኖ ኃይሎችም ተናገሩት። በኦሮሚያ ላይ ያለውን ኦነግ ተናገረው። ስለተናገረው ብቻ ስህተት ሊሆን አይችልም። ይህንን ቋንቋ በመርህ ደረጃ እንደዚህ ከሆነ ይህንን ቋንቋ ቲፒኤልኤፍ ብቻ ነው ወይ የሚናገረው የሚለውን ማንሳት እንችላለን። ጤና ይስጥልን። በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታ ወጋችን ተጀምሯል። የዛሬው አንድ አፍታ ወጋችን የኢህአፓው ቃል አቀባይ ኢሳቅ ወልዳይ ናቸው። ከኢሳቅ ጋር ኢህአፓ ከሰሞኑ በፌዴራል መንግስትና በህወሓት መካከል የተፈጠረውን ውጥረት ተከትሎ ያወጣው አነጋጋሪ መግለጫ ብዙዎችን ግራ አጋብቷል። መግለጫው የኢህአፓ ነው ወይስ የህወሓት ነው የሚል ትችትም አስተናግዷል። ለመሆኑ ኢህአፓ አሁን እየተፈጠረ ባለው ወደ ጦርነት የመንደርደር እንቅስቃሴ ውስጥ ምን አይነት ሚና ነው ያለው? የቆመበት ጎራስ እንደምን አይነት ሚና ነው ያለው የሚለውን ጉዳይ ሰፋ አድርገን እንመለከታለን። እንደዚሁም ደግሞ ኢህአፓ ከምርጫ በኋላም ከምርጫ በፊትም የሚያስተናግዳቸው ተቃውሞችም ድጋፎችም በተለይ ደግሞ ከመንግስትና ከተቃውሞ ጎራ ኃይሎች ጋር ያለው የወቅታዊ ሁኔታ ትንተናና አቋም ብዙዎችን ያወዛግባል፣ ያነጋግራል። እነሱንም አንስተን እንመለከታለን። ከትግራይ እስከ አማራ እስከ ኦሮሚያ ክልል ያሉት አሁናዊ መንግስትን ባህል እንጥላለን ከሚሉ ኃይሎች ጋር ተባብሯል የሚሉ ወቀሳዎችም ይነሱበታል። ምንድነው ያላቸው አቋም የሚለውን ጉዳይ በደንብ እንፈትሻለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ኢሳቅ እንግዳችን ሆነ ስለመጣ በጣም አመሰግናለሁ። ደጋግማችሁ ስለምጠሩኝ እኔም አመሰግናለሁ። እንግዲህ ለአንድ አፍታ እንግዳ አይደለሁም። እኔም አሁን ዛሬም አክብራችሁ ስለጠራችሁኝ አመሰግናለሁ። በጣም ክብረት ስጥልን። ብዙ ጊዜ በቀን አይነት ስለምናገኝህ ሀሳብክን ለማጋራትም ፈቃደኛ ስለምትሆን እናመሰግናለን። የመጀመሪያውን ጥያቄያችንን የምናደርገው ከሰሞኑ በፌዴራል መንግስትና በህወሓት መካከል ከፍተኛ ውጥረት ተፈጥሯል። በህወሓት በኩል በይፋ በአደባባይ ህልውናዬም በብልጽግና መቃብር ላይ አረጋግጣለሁ የሚል መሪዎቹ የሚናገሩ እንደ አይነት የጦርነት ወጃ የሚመስሉ መፈክሮች አሉ። በፌዴራል መንግስት በኩልም ህወሓት ላይ ከፍተኛ ፕሮፓጋንዳ ዘመቻዎች እየተደረጉ ነው። በስቴት ሚዲያዎቹ መንግስት በሚቆጣጠራቸው ኢቲቪ የክልል ሚዲያዎች ምናምን ባሉት በደንብ ኦብቪየስሊ የሚታይ ነገር አለ። ህወሓትን በደንብ ከቅድመ 2013 ጦርነት በፊት የነበሩ አንዳንዴ ከዛ ባስ ያሉ የሚመስሉ ፕሮፓጋንዳዎችን እያየን ነው። ይህ ሁናቴ ባለበት ሁኔታ ኢህአፓ ያወጣው መግለጫ እጅግ አነጋጋሪ ሆኗል። መግለጫችሁ ህወሓት ነው ያወጣው ወይስ ኢህአፓ ነው የሚል ጥያቄ ማስነስቷል። አንዱ ነገር አንድም ቦታ ላይ መግለጫችሁ በጣም ስትሮንግ ነው ስቴትመንቱ። ነገር ግን ህወሓትን አንድም ቦታ ላይ የዚህ ጦርነት አንዱ አክተር መሆኑን በደንብ ኖቲፋይ አያደርግም። የፌዴራል መንግስቱን ወይም መንግስት ወደ ትግራይ ጦርነት ለመዝመት እየተዘጋጀ መሆኑ ብቻ ነው የሚገልጠውና እንዴት አይነት አቋም ነው የያዛችሁት? የእናንተ ትንተና
ምን አይነት ነው በተለይ አሁን ባለው ውጥረት ላይ? መልካም እንግዲህ በአንድም በሌላ በተለይ እኛ መግለጫውን ካወጣን በኋላ ኢህአፓ መግለጫውን በተለይ ትግራይን በሚመለከት መግለጫ ባወጣ ጊዜ ብዙ አቧራዎችን አስነስተዋል። ብዙ ሰጣገባዎችን የሚያስገቡ በተለይ በመንግስት ሚዲያ በመንግስት ተቀላቢ ሚሊሻዎች ምንላቸው በተለይ የዲጂታል የመንግስት የብልጽግና የዲጂታል ሚዲያ ሚሊሻዎች ናቸው ተብሎ የሚታሰቡትን ዘመቻዎች ነበሩ። እነዚህ ኦቤስ የተለመዱ ናቸው። በአንዳንድ ወገኖችም ፍትሃዊ ናቸው ወይ ሚዛናዊ ናቸው የምንላቸው ወገኖችም ትንሽ በመግለጫችን ላይ ትንሽ ሚዛናዊ ይጎድለዋል የሚል ሀሳቦችን ሲንሸራሸሩ አይተናል። ዘን የኢህአፓ መግለጫ የህወሓት ነው ወይስ የኢህአፓ ነው የሚለውን በተለይ ማለት ህወሓትን ከብልጽግና በቀረበ ለኢህአፓ ሊቀርብ አይችልም። ታሪክ እንደዛ ስለማይል በኢህአፓና በህወሓት መካከል የነበሩትን ግጭቶችን፣ አለመግባባቶችን፣ የነበሩት ጦርነቶችም ጭምር ምን ያህል ደረጃ ምን ያህል ወደ ከፋ ደረጃ ደርሰው እንደነበረ የታሪክ መዛግብትን ይጠቁማሉ። ኢህአፓ ከትግራይ ምድር በተለይ ከአሲምባ በሚወጣበት ጊዜ እኮ በህወሓትን ከመሬታችን ልቀቁ፣ ከዚህ ውጡ ነው እናንተ ኢትዮጵያውያን ከዚህ ውጡ የሚለው ውጡ ብቻ አይደለም። ብዙ የኢህአፓ ቤተሰቦችን በህወሓት ታስረው ደብዛቸው የጠፉበት ሁኔታ እስካሁን እንዳለ ይታወቃል። ስለዚህ በህወሓትና በኢህአፓ መካከል በጣም ዘርፈ ብዙ አለመግባባቶች ብቻ ሳይሆኑ ወደ ደም መቀባትም የተገባበት ሁኔታ ነበር። ከዚህ በመነሳት ከዚህ ተነስተን በህወሓትና በቲፒኤልኤፍ መካከል የጋራ የሆነ አካሄዶች አሉ ተብሎ አይታሰቡም። በተለይ ደግሞ መግለጫውን ህወሓት ለመጻፍ እስከ መፍቀድ ድረስ የሚያስኬድ ሁኔታዎችን ያሉ ማለት ነው። ግን ምንድን ነው አሁን ይሄ መግለጫ ህወሓት ነው ወይ ያስባለበት ምክንያት? ህወሓት በየሳምንቱ ሳምንታዊ መግለጫዎች በሚል በየተደጋጋሚ የሚያወጣቸው መግለጫዎች አሉ እና እዛ መግለጫ ላይ የሚንጸባረቁ አቋሞች ናቸው በይፋ እናንተ የደገማችሁት። ለምሳሌ የህወሓት መግለጫዎች ስለሚታወቁ መንግስት ማለታችሁ ነው ይህ በህግ በማስከበርና ተመሳሳይ መፈክሮችን ሽፋን በመጠቀም ትግራይን እንደገና ወደ አውዳሚ ጦርነት ለመክተት እየተንቀሳቀሰ ነው ትላላችሁ። ከዛ ደግሞ አዲስ አበባ የተደረገ ሰልፍ አለ ከራሱ በወጡ ሰዎች እና ይህን ሰልፍ ደግሞ ከትግራይ የወጡ አንዳንድ ግለሰቦች በሚያሳዝን ሁኔታ ከብልጽግና ፓርቲ ጋር በመተባበር ለዚህ አደገኛ አካሄድ ፖለቲካዊ ሽፋን እየሰጡ ነው ትላላችሁ። ህወሓት ብልጽግና ጦርነት ሊያውጅ ነው ትግራይ ላይ የሚል ክስ ያቀርባል። ከራሱ አፈንግጦ የወጡት ጌታቸው ረዳ እነ ጀነራል ጻድቃንን ደግሞ የብልጽግና ገረድ ሆነው እሱ እንደውም ከሃዲ ባንዳ ምናምን ይላቸዋል ተባባሪ ሆነዋል ይላል። እናንተም የቲፒኤልኤፍን ስቴትመንት አልደገማችሁትም ወይ ነው? በጣም ጥሩ። እስቲ በቲፒኤልኤፍ ይሄንን አይነት ፖዚሽን እንዳለው ታውቃላችሁ። ቲፒኤልኤፍ የተናገረው በአማራ ክልል ላይ የአማራ ህዝብ ህልውና ለማስከበር የሚታገሉትን የፋኖ ኃይሎችም ተናገሩት። በኦሮሚያ ላይ ያለውን ኦነግ ተናገረው። ስለተናገረው ብቻ ስህተት ሊሆን አይችልም። ይህንን ቋንቋ በመርህ ደረጃ እንደዚህ ከሆነ ይህንን ቋንቋ ቲፒኤልኤፍ ብቻ ነው ወይ የሚናገረው የሚለውን ማንሳት እንችላለን። ለምሳሌ በአማራ ክልል ላይ በህግ የማስከበር ዘመቻ ህዝቡን እየተጨፈጨፈ ነው፣ ንጹሐንን እየሞቱ ነው። ከቨር ምንድን ነው? ህግ የማስከበር ዘመቻ። በአማራ ክልል ላይ ነፍጥ አንግቦ የሚታገሉ ዜጎች ወይ ወገኖቻችን ይህን ቋንቋ ይጠቀሙታል? አዎ ይጠቀሙታል። ትክክል ነው አይደለም? ልክ ነው፣ ምንም ጥያቄ የለውም። አሁን መመዘን የሚገባን ቃሉ የቲፒኤልኤፍ ማለት ለቲፒኤልኤፍ የተፈጠረ ቃል አይደለም አይደለ? ቃሉ ነው፣ በቃ ቃል ነው። ማንም ሊጠቀመው የሚችለው ፋኖ የሚጠቀመው ነው። ኦነግ ወይም ደግሞ በተለምዶ ሸኔ የሚባለውን የሚጠቀሙባቸው ናቸው። አፋር ላይ ያለውን ታጣቂ የሚጠቀምበት፣ ጋምቤላ ላይ ያለውን ታጣቂ ለነፃነት የሚታገል ወይም ደግሞ የህልውና አደጋ አለብኝ ብሎ የሚታገለውን የሚጠቀምበት ቋንቋ ነው። ናት ኦንሊ ቲፒኤልኤፍ ነው። ኦኬ አሁን በአማራ ክልል ላይ መከላከያ ገብቷል። አዎ ለምንድን ነው የገባው? ህግ ለማስከበር በሚል አይደለ? እንደዛ እኮ ነው የገባው። ኦኬ ህግ ነው እያስከበር ያለው በአማራ ክልል ህግ ነው እየተከበረ ያለው። ህግ በማስከበር ዘመቻ በሚል ምክንያት ንጹሐንን እየሞቱ ነው ወይ ነው ጥያቄ። አዎ እየሞቱ ነው አይደለ? እየተፈናቀሉ ነው። አዎ እየተፈናቀሉ ነው። ገበሬው እንዳያርስ እየተደረገ ነው። አዎ እናቶች እየተደፈሩ ነው። አዎ እናቶች እየሞቱ ነው። አዎ በጣም ጥሩ። ወደ ትግራይ እንምጣ፣ ወደኛ መግለጫ።
ይህንን መግለጫ ኢህአፓ ደገመው። ምንድነው ስተቱ? እንዴት ነው ለየቲፒኤልኤፍ ለምን የፋኖ ይመስላል አይባልም? ለምን የኦነግ አይባልም? አሁን የተባለው አሁን በቲፒኤልኤፍ እና በፌዴራል መንግስት መካከል በተፈጠረው ውጥረት ላይ መሬት ላይ ኢህአፓ እንደ አንድ ሲቪል ወይም ደግሞ ሰላማዊ የፖለቲካ አራማጅ እንደሆነ ፓርቲ ኢንዲፔንደንት መሆን አለበት ተብሎ ይጠበቃል። ወደ ጦርነት ለመግባት እየተንደረደሩ ያሉ ሁለት ኃይሎች አሉ። ከመቀሌም ፕሮፓጋንዳ እንሰማለን፣ ከአዲስ አበባ ፕሮፓጋንዳ እንሰማለን። ይሄ ምንም ኦቤስ የሆነ የሚታይ ነገር ስለሆነ ኢህአፓ ህወሓት ያለው ደገመ ሳይሆን ህወሓት የያዘውን ፖዚሽን ይዞ ፌዴራል መንግስቱ ብቻ ወንጅሎ በቲፒኤልኤፍ በኩል ያሉትን ነገሮች አላነሳቸውም። ለዛ ነው የቲፒኤልኤፍ ስቴትመንት ነው የሚል ነገር ይመጣል። በጣም ቆንጆ ጥያቄ። ወይስ ደግሞ የእናንተ አሰስመንት አሁን በተፈጠረው ውጥረት ውስጥ የፌዴራል መንግስት ብቻ ነው ወይ ወደ ጦርነት ለመግባት እየተንደረደረ ያለው? ህወሓት ምንም አይነት የጦርነት ፍላጎት የለውም ወይ? በጣም ጥሩ ጥያቄ ነው የተነሳው። እዚህ ሀገር መንግስት ነው ምንል ከሆነ ወይም ደግሞ መንግስት ነው ተብሎ የሚታሰብ ኮታንኮት ብልጽግና የተባለ መንግስት ነው። ኦኬ በትግራይ በአማራም በምን ችግሮች ካሉ ሶልቭ የማድረግ ፕራይመሪ ባለቤት ሊሆን የሚችለው መንግስት ነው። በጣም ጥሩ። አሁን ወደ ያነሳቸውን ወደ መግለጫውን ይዘት ልምጣ። መግለጫውን በሙሉ በዋናነት ሪስፖንሲብል የሆነውን ኃይል ወይም ደግሞ ሀገሪቱን ለ5 ዓመት ወይም ደግሞ ለቀጣይ አሁን በሱ በኋላ ልንነካካው እንችላለን ሀገሪቱ ላይ ሪስፖንሲብል ሆኖ እያስተዳደርኩኝ ነው የሚለውን ኃይል ነው ኃላፊነት መውሰድ የሚችለው። በየቦታው ያሉትን ታጣቂዎችን እነሱም ሪስፖንሲብል ማድረግ አንችልም፣ ምክንያቱም መንግስትንን አላሉ። ኦኬ ወደ ትግራይ እንምጣ። መግለጫውን ምንድነው የሚለው? በዋናነት ሪስፖንሲብል የሆነ ኃላፊነት ያለውን መንግስት ይህንን መፍታት አለበት የሚል ነው እንትን ያለውን። በቀጥታ በመግለጫችን ላይ በኢህአፓ መግለጫ ህወሓትን ቅዱስ ነው የሚል የለም። ህወሓትን የጦርነት ዝግጅት እያደረገ አይደለም የሚል የለም። ግን አልጠቀሳችሁትም። ልመጣ ነው ብልጽግና እነዚህን ኃላፊነቶች በሙሉ እነዚህን ኃላፊነት ብልጽግና ይወስዳል ሲባል ህወሓት ቅዱስ ነው የሚል ትርጉም ሊሰጥ አይችልም። ሰዎቹ የራሳቸውን ትርጉም መስጠት ይችል ይሆናል። በዋናነት ግን እኛ ትኩረት እያደረግን ያለ ነው። ለምሳሌ ወደ ፕሪቶሪያ እንምጣ። በዋናነት የአንበሳው ድርሻ ህወሓት ሚና የለውም እያልን አይደለም። ህወሓትን አልጠቀስንም። ምክንያቱም በዋናነት ኃላፊነት ያለውን መንግስት ነው ተብሎ የሚታሰው ብልጽግና ስለሆነ ህወሓትን ሰላም አስከብር ማለት አንችልም። ሰላም እንዲያስከብር የተመረጠው ብልጽግና የሚባል ስርዓት ስላለ፣ ብልጽግና የሚባል መንግስት ስላለ እነዚህ ናቸው ኃላፊነት ያላቸው። መናገር የምንችለውም እነዚህ ናቸው። መግለጫዎቻችን እነዚህ ናቸው። ግን ደግሞ በዛ ዙሪያ በትግራይ ውስጥ ላለፉት ብዙ ዓመታት እንዲህ ሀፓም ስንታገለው የነበረው እንዲህ ሀፓም ስንጽፈው የነበረው ህወሓት የሚባለውን በትግራይ ህዝብ ችግርም ሲያደርስ እንደነበር መግለጫዎችን ስናወጣ የነበር ነው። ወደ ዛሬው እንምጣ። በአንድ ጀንበር የተፈጠረ አይደለም። በመግለጫዎቻችን 3 አንኳር ነገሮችን ይዳስሳል ብዬ ነው የማምነው እኔ። በዋናነት መጀመሪያ በህግ የማስከበር ቅድም ስናነሳው የነበረውን ህግ በማስከበር ዘመቻ እንደገና ባለፈውም እኮ ህግ በማስከበር ብዙ ኮንስፓይረሲ ያለው ህግ የማስከበር ዘመቻ ነበር። ራሳችሁ ሲደግፉ ነበር ያን ጦርነት። በነገራችን እናንተ ብቻ ናችሁ ማለት አይደለም፣ ሌላውን ፓርቲ ሲደግፍ ነበር። ሁሉም እንደ ሀገር ነበር ያበድ ነው ያኔ። ዛሬ ላይ ማለት ያኔ ኮንስፓይረሲው እንኳን ናቀ አይደለ? ዛሬ ላይ እነ ቦታ እየተንደንዳ እነ ሚልኬሳ ሚደጋ እነ ዶክተር ገዱ ብዙ ማማንሳት እንችላለን አይደለ? ብዙ ነገሮች ተለዋውጠዋል። ብዙዎችን ያኔ የነበረውን ሴራ የህግ ማስከበረው ተብሎ የተገባበት መከላከያ እንዲመታ የነበረውን ሴራ ህወሓትን የመታው ግልጽ ነው። አዎ እነሱም ስለማይክዱ ለምን መታ እንዴት መታ የነበረውን ግን ጦርነት ይቀር ነበር አይቀርም ነበር የሚለውን ግን እኛ ሳይሆን ሆርስ ማውዝ ከራሳቸው ቦታ እየተናግረዋል። እነገዱ ቲም ለማ የሚባለው እነገዱ በዋናነትን የለውጡን ማሽን የነበሩትን እየነገሩን ነው። ኦኬ ያኔ ግን በህግ ማስከበር ዘመቻ ትግራይ ውስጥ ተገብቷል አይደለ? ህግ በማስከበር ነበር የተባለው ትግራይ ውስጥ ጋር በአካል 8 ወር ከመከላከያ ገብቼ ያኔ የነበረውን በብልጽግና የተመሰረተውን ጊዜያዊ አስተዳደር የትግራይ ቴሌቪዥን ምክትል ዋና ዳይሬክተር ሁኜ ለ8 ወራትን ቆይቻለሁ። የምር ህግ ማስከበር ዘመቻ ነበር ወይ? ፌዴራል መንግስት በትግራይ ውስጥ ህግ እያስከበረ ነበር ወይ በምንልበት ጊዜ እኔ አይን ምስክር ነኝ። አይደለም፣ ግልጽ ነው። ንጹሃን ነበር ሲገደሉ የነበሩት። ሻዕቢያን ጠርቶ በኋላ እናየዋለን። ባዘይ ሻዕቢያን ጠርቶ ንጹሃን ሲያስጨፈጭፍ፣ ሲያስደፍር፣ ንብረት ሲያስደፍር ነው የነበረው መከላከያ ቆሞ። ስለዚህ ህግ የማስከበር ዘመቻ የሚባል አልነበረም። ስለዚህ የኢህአፓ መግለጫ ምን ነበር ቢለው እንደገና በህግ የማስከበር ዘመቻ በትግራይ ላይ ተገብቶ አያሌ እልቂት ይመጣል፣
ነው አይደለ? ይህን ያስተነቅቅ ያለው ዘንድ አንደኛውን ይሄን ነው። ስለዚህ ምንድነው አሁን ሁለተኛው ልምጣ ቆይ ልዋጭልህ። ሁለተኛ ምን ይላል? ሁለተኛ ደግሞ በመከፋፈል በተለይ እንትን የሚለውን ላይ በመከፋፈል የትግራይ ህዝብ በመከፋፈል አሁን የተደገሰልህን ይህን እናምናለን። ብልጽግና የማንም ወዳጅ አይደለም፣ የኢትዮጵያ ህዝብ ጠላት ነው። አሁን ላይ በሪያሊቲ ላይ ሁሉም በሚባል ደረጃ በሁሉም ማለት የሚወደውን ህዝብ በተለየ ፕሪቪሌጅድ የሚያደርገውን ህዝብ የለው። የኦሮሞ ህዝብ ላለፉት 8 ዓመታት በታሪኩ አይቶት የማያውቀውን በደል፣ ሞት፣ መሰደድ፣ መፈናቀል እያየ ያለ ህዝብ ነው። ስፔሻል ፕሪቪሌጅድ ያለው ህዝብ አይደለም። አማራ ክልል ላይ የሆነ ያለውን እያየን ነው። ትግራይ ላይ ያለፈውን እልቂትን አይተናል። አሁን ዳግም እንደዛ አይነት ሂደቶች አሉ። አዎ አሉ። ቲፒኤልኤፍ የራሱ ድርሻ አለው። አዎ አለው። ምንም ጥያቄ የለው። በዋናነት ግን የማን ድርሻ ነው? የብልጽግና። ለምን ፕሪቶሪያውን እናሳ። በቅርብ ጊዜ የቲፒኤልኤፍ መሪዎችን ፕሪቶሪያ ፈርሷል ብሏል አይደለ? በጣም ጥሩ። ብልጽግና ቃል በቃል ባይለውም ከዚህ በፊት ብሏል። እኛ ፕሪቶሪያ የተፈራረምነው ከህወሓት አይደለም አይደለ? የተፈራረምነው ከጻድቃን ነው፣ ከጌታቸው ነው፣ ከእንትና ነው ብሎ ስም እየጠቀሱ እነዚህ ደግሞ ከኔ ጋር ነው ያሉት እነዚህ ናቸው። ምን ማለት ነው? ግለሰቦች ናቸው ፕሪቶሪያ ያፈረሙት። ጌታቸው በማን እንትን ነው? ምን ፕሪቶሪያ የሚለው እኮ በፌዴራል መንግስትና በቲፒኤልኤፍ ነው የሚለው፣ በህወሓት ነው የሚለው አይደለ? በህወሓት ነው የሚለው። ኦኬ እሱ ብቻ ነው የፕሪቶሪያ ተስማሚ። እኔ ቲፒኤልኤፍ ለአንድና ለመጨረሻ እንዲወገድ ሲታገሉ ከነበሩ አንዱ ነኝ ላለፉት 10 ከዛ በላይ ዓመታት። ዛሬም በህወሓት ያለኝን አቋም ተመሳሳይ ነው፣ የሚቀየር አይደለም። ህወሓት ለትግራይ ህዝብም አይበጅም ብዬ የማምን ነኝ። ግን ወደ ሎጂክ ሪያሊቲ ነው መምጣት ያለብን። አንዳንዴ ፖለቲከኛ ስትሆን መሬት ላይ ያለው ሪያሊቲ ማውራት አለብህ። ኦኬ ጦርነትን በዘላቂነት ጦርነትን የሚያቆም ስምምነት ተፈረመ። ምን ፕሪቶሪያ የሚባል ከዛ የቲፒኤልኤፍን በህግ አላቀህም ሰርጅሃለሁ። እንዴት ማን ነው የሚያስከብረው ታዲያ? ማለት ቲፒኤልኤፍ የሚባል ኃይል ከምርጫ ቦርድ ሰርጅሃለሁ እንደ ፓርቲ አላውቅም ሌጋል ስብና የለህም የምትለው ከሆነ ስላለው ማለት ነው ምርጫ ቦርድ፣ የብልጽግና ምርጫ ቦርድ ማነው ፕሪቶሪያ መሬት ላይ የሚያወርደው ነው? ቀድሞ ፕሪቶሪያን እያፈረሰ የነበረው ወይ ለማፍረስ እየሄደ የነበረውን ብልጽግና ነው። ፕሪቶሪያን ለመፈጸም ኢኒሼቲቭ ያልነበረው። ይህ ማለት ግን ቲፒኤልኤፍም ቅዱስ ነበር ማለት አይደለም። ባላንስ ማለት ይሄ ነው። ቅዱስ ግን በዋናነት ግን ሪስፖንሲብል መሆን የሚገባው መንግስት ነበር ነው። አሁን እናንተ መንግስት ሪስፖንሲብል ነው የሚለውን ነገር በመርህ ደረጃ የምታነሱት ልክ ነው፣ ምንም ጥርጥር የለውም። የሆነ የታጠቀ ኃይል የሆነ ቡድን ከመንግስት በኩል ሪስፖንሲቢሊቲ ሊኖርበት አይችልም፣ ግልጽ ነው። ነገር ግን የህወሓትን ስንመለከት ህወሓት አሁን ቅድመ መግቢያችን ላይ እንዳነሳ ነው በግልጽ ህልውናችንን በብልጽግና መቃብር ላይ እናረጋግጣለን ብሏል። የአብይ አህመድ አገዛዝን እናስወግዳለን ቃል በቃል ያለው። ይሄ ማለት ኦልሬዲ ጦርነት ጎጃ ነው አይደለ? ፌዴራል መንግስት ላይ ምንም ጥያቄ የለው ኦቤስ። እሱ ከሆነ እንደ ኢህአፓ እንደ ፓርቲ በኢትዮጵያ ውስጥ ሰላምና መረጋጋት እንዲመጣ እንፈልጋለን እንደሚል ፓርቲ፣ ተጨማሪ ጦርነት አያስፈልግም እንደሚል ፓርቲ ህወሓት ፌዴራል መንግስቱ ላይ ጦርነት ሲያውጅ የፌዴራል መንግስቱ እጁን አጣጥፎ ነው መቀመጥ ያለበት? እናንተስ በዚህ መግለጫችሁ ሁለቱም አካል ሪስፖንሲብል መሆኑን ነው መግለጥ ያለባቸው ወይስ ደግሞ ምን ነበር ነው? አሁን በጣም ጥሩ ማለት ህወሓት ይሄ ሲል ፌዴራል መንግስቱ እጅ አጣጥፎ ነበር ወይ? ፌዴራል መንግስቱ የሰላም ትግራይ በተመለከተ ሰላም የሚመስል እንቅስቃሴ እያደረገ ነበር ወይ የሚለውን መታየት አለበት። ዋናነት እሱ ነው የሚሆነው። ማለት እጁ አጣጥፎ መቀመጥ አለበት ወይ የምንል ከሆነ ምንም ዝግጅት ላይ እንዳልነበረ የሚል ትርጉም ሊያሳይ ስለሚችል ፌዴራል መንግስት ወደ ጦርነትን የሚመስሉ ለምሳሌ ሐራ መሬት የሚባሉ የትግራይ ተወላጆችን ከነጌታቸው ደጋፊዎችን እኮ መቼም አበባ ሊነሰንሱ አይደለ መንግስት የሚደግፋቸው፣ ሎጂስቲክ የሚሰጣቸው፣ ልብስ የሚያስታጥቃቸው፣ ምግብ የሚሰጣቸው፣ ደሞዝ የሚከፍላቸው እነዚህ ከ1 ዓመት በላይ ሆነዋቸዋል። መንግስት ቀድሞ እንዲህ አይነት ዝግጅቶች አልነበሩም ወይ? በጣም ጥሩ። እሱ ብቻ አይደለም መንግስት ከእነዚህ ንግግሮችን ከመናገር ማዘይ እኔ ቲፒኤልኤፍን እያጸደቅኩ አይደለም። ትግሌም ብያለሁ። የትግሌ መነሻ ቲፒኤልኤፍን እንዲያም የኛ በፊት ወደ ኢህአፓ ከመቀላቀሌ በፊት የኛ መፈክር የነበረውን የትግራይ ህዝብ ችግር የሚረጋገጠው በህወሓት መቃብር ነው። እንደዛ ነበር የሚለው የነበራችሁ ሞመንት ላይ እንደዛ ነበር የምንለው። በተለይ በእንቅስቃሴ በወጣቶች እንቅስቃሴ ያለው ይህን አቋሜ ብዙም አይቀየርም። የተቀየረ ነገር የለውም። ኦኬ ምን ነበር በፌዴራል መንግስት ወደ ጦርነት ሊያመሩ የሚችሉ ተግባሮችን እየከወን አልነበርም ወይ?
ነዳጅ እንዳይሄድ እየከለከለ አልነበረም? ያለፉት ከፕሪቶሪያ በኋላ የመንግስት ሰራተኛ ደሞዞችን እየከለከለ አልነበረም? ከእስከ ትራንስፖርትን ሲፈልገው ያቆማል፣ ሲፈልገው ሲያንቀሳቀስ አልነበረም? ለጦርነትን ሊያስኪዱ የሚችሉት ንግግሮችን፣ ትርክቶችን በፌዴራል መንግስት በፌዴራል ሚዲያዎችን ሲያደርጉ አልነበረው? ባዘወይ ይህንን በቲፒኤልኤፎች የተናገሩት እኛ ትግላችንን እንትን ግልጽ አድርገው ነው የመጡት። በብልጽግና መቃብር ይህን የሚሉት ብዙ ኃይላቶች አሉ። አሁን ናት ኦንሊ ቲፒኤልኤፍ አይደለ፣ የፋኖ ኃይሉ ይላል፣ ኦነግም ይላል፣ በአፋር ያለው ኃይልም ይላል፣ በጋምቤላ በኩል ያሉትም ይላሉ። ቋንቋዎች ተመሳሳይ ናቸው። ምንም እንትን የቋንቋ ልዩነት ይሆናሉ እንጂ ብልጽግና ለመቅበር ሁሉ ነው የሚንቀሳቀሰው፣ ወይም ይህን ስርዓት ለማስወገድ ነው የሚንቀሳቀሰው። ኦኬ፣ እነዚህም በሙሉ ነው እያልን ያለ ነው። ይሄፓ ማን ነው የህወሓት አሁን ለምሳሌ የሌሎችንም እንተውና የቲፒኤልኤፍን ጉዳይ እየተመለከተ ስለሆነ በስቴትመንት ደረጃ እሱ ስላወጣችሁ ቲፒኤልኤፍ አሁን እንደዚህ ሲል አሁን ቅድም ያነሱት ነገር አለ። በመርህ ደረጃ ለጦርነት ዝግጅት ሁለቱም የተዘጋጁ ነው የሚል ነገር ኦልሬዲ ዓለም አቀፍ የግጭት ሁኔታዎችን የሚተነትኑ ተቋማት ጭምር ሪፖርት አድርገዋል። ገብቶኛል። አሁን እኮ እያልኩ ያለሁት ቲፒኤልኤፍ እና ህወሓት ማነው ህወሓትና ብልጽግና በአንድ እንትን አንለካቸው ነው። ብልጽግና መንግስት ነው 130 ሚሊዮን የሚያስተዳድር መንግስት። ኦኬ፣ ህወሓት ግን ነው በደንብ አድርገን እንያዘው። ህወሓትን ግን አንደኛ በፌዴራል መንግስት ደረጃ መንግስት አይደለም ተብሏል። ናት ኦንሊ መንግስት አይደለም ፓርቲም አይደለም ተብሏል። ስለዚህ በመንግስት ቋንቋ እናውራ። ሪስፖንሲቢሊቲ አሁን እሱ ራሱ አሁን የፕሪቶሪያ ሰላም ስምምነት ላይ ወደኋላ ስንመለስ ልመጣ ነው። በሁለቱም በኩል የመፈጸም ያለፈጸም ጉድለቶች አሉ። በመንግስት አሁን ለምሳሌ ብልመጣልህ ነው። በመንግስት ቋንቋ ነው እያወራሁልህ። ተለይ በመንግስት ቋንቋ መንግስትም አይደለም ፓርቲም አይደለም ተብሏል። ኦኬ፣ ትግል አደርጋለሁ እያለ ነው። ኦኬ፣ ይሄ እናስቀምጠው። ኦኬ፣ ሰላም እንፈልጋለን እንደ ፓርቲ። በትግራይ ዳግም ጦርነት እንዲኖር አይፈልግም ኢህአፓ። ያለፈውን ጠባሳ በደንብ አድርጎ ገምግሞታል። ኢህአፓ ራሱ የነበረበትን ጫማም በደንብ አይቷል። ከዚህ ጦርነት የነበረውን ስብራት የነበረውን ቁስል በደንብ አድርጎ ተረድቷል። ይህን ጦርነት እንዲኖር አይፈልግም። በዋናነት ይህን ማነው ሊያስቀር የሚችለው ነው በቃ የኛ መግለጫ። ባዘው ቲፒኤልኤፍን የሚደግፍ መግለጫ አይደለም። ቲፒኤልኤፍም አልገለጸም ማለት የቲፒኤልኤፍን እንቅስቃሴ አልተቸም ማለት ቲፒኤልኤፍ ልክ ነው እያለ አይደለም። በዋናነት ግን ነው ለምን አልገለጻችሁ? በጣም ጥሩ። በዋናነት የቲፒኤልኤፍ እንቅስቃሴዎችም እንዳይኖር ማድረግ የሚችለውን ብልጽግና ብቻ ነበር። አሁን በእናንተ አቋም አሁን ያለው ውጥረት ለምሳሌ ህወሓትም ኦልሬዲ በብልጽግና መቃብር ላይ ህልውና እናረጋግጣለሁ ብሎ እየተንቀሳቀሰ ነው። ወጣቶችን በግዳጅ ያፈሰ ወታደራዊ ምልመላ እያደረገ ነው። እሱ ብቻ አይደለም፣ ከውጭ ኃይሎች ጋራም ጥምረትን አለው የሚለውን ነገር በይፋ ፕሬዚደንቱ ደብረጽዮን ገብረ ሚካኤል አረጋግጠዋል። ከሰሞኑ ምንድነው ዝም ብለን እጃችን አጣጥፈን አንጠፋም አይነት የሚል መፈክር ያለው ስብሰባዎች ነበሩ። ዘበት ለብሔራዊ ጥፋት ምናምን ነገር የሚል የተወሰነ ተቀራራቢ የአማርኛ ትርጉሙ እና እዛ መድረክ ላይ የተናገሩት መቀሌ ላይ ይመስለኛል ከውጭ ኃይሎች ጋር አስተማማኝ አጋርነት አለን፣ ከውስጥም እንደዚሁ አለን አሉ። ይሄ ምንም እዛው የተናገሩት ነገር ነው። ይሄን ሲሉ ለምሳሌ ከጎረቤት ሀገር ኤርትራ ከሻዕቢያ ጋር ሊሆን ይችላል፣ ከግብፅ ጋር ሊሆን ይችላል፣ ከሱዳን ጋር ሊሆን ይችላል። ይህ እንደ አይነት ነገር ከመጣ የፌዴራል መንግስቱ ኖቶሊ የፌዴራል መንግስቱ በነገራችን ላይ እንደናንተ ራሱ እንደ ፓርቲ እንዴት ነው የምትመለከቱ ነው በይፋ እየነገረ ነው። ስለዚህ መንግስት ሪስፖንሲብል ነው፣ ልክ ነው፣ እሱ እንድናይ ያደረገን አይደለም። ግን ብቻውን ማስቆም ይችላል ወይ ነው? እንደዛ አይነት ነገር ሲመጣ ሀገር ራሱ ሊያሳጣን እኮ ይችላል። ኤግዛክትሊ አሁን ያነሳቸውን በቅርብ ጊዜ የተባሉ ናቸው፣ ከኛ ከመግለጫችን በፊት ናቸው በኋላ ናቸው። ለምሳሌ የኢህአፓ አቋም ምንድን ነው? ለምሳሌ በሀገር ውስጥ የሚደረጉ ጥምረቶች በሙሉ ከውዝ ያላቸው ኃይላቶች ናቸው ብለን እናምናለን። ፋኖም ሌሎችም ወደ ጦርነት ወደ ነፍጥ እንዲያነግቡ የሚያደርጋቸው በዋናነት የሰላማዊ ትግል አማራጮችን ስለተዘጉ ነው ብለን እናምናለን። የፋኖም የህወሓትም ከወዛቸው የተለያየ ቢሆንም ግን መንገዱ በሙሉ ተዘግቷል። በሰላማዊ ነገሮችን ለማስከበር የምንሄድበትን መንገድ ተዘግቷል ብለው ያምናሉ። ከወዛላቸው አዋላቸው። በጣም ጥሩ። ለምሳሌ እንደ ኢህአፓ ከሻዕቢያም ከሌሎችም የሚደረግ ጥምረት አይደግፍም።
በመግለጫው አልገለጸም ማለት ይደግፋል ማለት አይደለም። መግለጫዎቹን መዳሰስ በምትፈልገው መንገድ ነው። ለምን አልገለጣችሁትም ነው? እየመጣልህ ነው። አልገለጽንም ማለት ግን ነው ደገፍ ነው ማለት አይደለም። ማለት እንደዛ አይነት ትርጉም ሊያሰጥ አይችልም። ለምሳሌ እኮ አልኩህ አንድ መግለጫ ስታወጣ መዳሰስ በምትፈልገው መንገድ ትርክቶችን ትሰጣለህ። እኛም በዚህ መግለጫ ቲፒኤልኤፍ ጻድቅ ነው፣ ቲፒኤልኤፍ ለእንትኑ እየታገለ የሚል አልጻፍንም። አንዲት ቦታ ማታገኘን። በጣም ጥሩ። በዋናነት እኛ ትግላችን ከመንግስት ነው። መንግስት ግዴታ ያለበት በዋናነትን ኮንትራት ወስዶ ትግል እየወሰደ ነው። እንነጋገር ከተባለ ግን አሁን ማስቆም ይችላል። ለምሳሌ ፌዴራል መንግስት ለምሳሌ ህዋት እያለ ያለው ለምሳሌ እሺ የሀገር ውስጥ ታጣቂ ኃይሎች የራሳቸው ኮዝ አላቸው፣ እንቀሳቀሳሉ፣ እንተባበራለን፣ መንግስት እንጥላለን ይላሉ። እሱ የራሳቸው መስመር ነው፣ የሄዱበት ነው። ግን ለምሳሌ ከግብፅም ከኤርትራም ከሱዳንም ኃይሎች ጋር ተቀናይቶ አይ በቃ ኢትዮጵያን አፍርስ እንደውም የሚለው ምንድነው እኮ እሱ ህወሓት በነገራችን ላይ የትግራይን ህልውና አረጋግጣለሁ ነው የሚለው። ባይዚ መንግስት ጥዬ የኢትዮጵያን ምናምን አይደለም የሚለው እንደሚለው ለምሳሌ ሀገር ሊሆን ይችላል፣ ሊገነጥል ይችላል፣ ሀገር ሊበትን ይችላል። እናንተ ይሄ መናገር ምን ነው ያዛችሁ? እኔ ባዞ ልንገርህ፣ አሁን ያነሳው ሁሉንም በልኩ ማስቀመጡ ምን ነው የከበራችሁ ናሬሽን ነው። ለምሳሌ አንዲት ቦታ ባዞ ላለፉት ዓመታት እንዲያም ትግራይ እንዲገነጥሉ የሚነሱ ብዙ ፓርቲዎች አሉ። ህወሓት ግን በተፈጥሮው ነው የምልህ ገብቷል። በምንም ተአምር በፕሮግራሙ በንግግሩም ተናግሮ አያውቅም። እንዲህ አይነት በጣም ሊያጭበረብርበት ይችላል አንዳንድ መድረክ ላይ። በትክክል ግን ነው የምልህ በፕሮግራም ፓርቲዎችን ወይም ደግሞ መንግስታትን የምትፈርጃቸው በፕሮግራማቸው ነው አይደለ? ለምሳሌ እኮ 67 ታገለ አይደለ? በ67 17 ዓመት ታግሎ ምናምን ትግራይን ገነጠለ? አልገነጠለም። ግን ይል ነበር። ቆይ እንመጣለን። ህገ መንግስት ላይ እኮ አርቀቋል። በነገራችን ላይ ከዚህ በላይ ግን አደረገው ወይ ነው? ቆይ ህገ መንግስት አርቀቋል ማለት አደረገው ወይ? መንግስት ሆኗል። ታንቴንሽን እንዳለው ግን ሁሉም ነገር እኮ ታይሚንግ አለው። ኖ ታይሚንግ አይደለም። ቆይ ሰው ታግሎ ባንክም ታንክም ምቹ ሁኔታ ይዞ ይህንን ካላደረገ መቼ ነው ማለት ምቹን ማለት ነገሮችን ከእጁ እየወጡ እያለ እንኳን አላደረገውም ነው የኔ። ቆይ ስለዚህ እሱ አይደለም ዋና ክርክሬስ አይደለም። ዳይሬክሽናችን ስለሚያስተን አጀንዳችን ቲፒኤልኤፍ ስላልሆነ ሞር አሁን ምንድነው ቲፒኤልኤፍ እያለን ነው? አሁን ለምሳሌ ቲፒኤልኤፍ ምን እያለ አይደለም ኢህአፓ ምን እያለ ነው የሚለው ነው ዋና ታርጌት ሊሆን የሚችለው። ምክንያቱ የቲፒኤልኤፍ ሰውኛ እንደሚቀርብኩት ቲፒኤልኤፍ ጠበቃም ልሆን አንችልም። ዘወይ ግን አሁን ቲፒኤልኤፍን እየሄደበት ያለው መንገድ ትኩረታችን እኛ የመግለጫችን ዋና ይዘት ህዝብን ነው፣ የትግራይ ህዝብ ፔሬድ። ኦኬ አሁን የትግራይ ህዝብ ወደ ጦርነት ሊገባ እያለ ያለው ግን እናንተ በመንግስት በኩል ክስ አቀረባችሁ፣ በህወሓትም በኩል አለ። ሁለቱንም ለጦርነት የዘጋጁ የተባሉት ኃይሎች ለምን በዋናነትን እነዚህን ተንከባለው ወደ ጦርነት እንዲገባ እያደረገ ያለውን የፌዴራል መንግስት ነው ብለን እናምናለን። ያም ሚኒስ ቲፒኤልኤፍ ቅዱስ ነው የሚል ኢህአፓ አይኖርም። ከማንም በላይ በፓርቲ ደረጃ ቲፒኤልኤፍ ጠላት ሊሆን የሚችለው ለብልጽግና ሳይሆን ለኢህአፓ ነው። ታሪክ እንደዛ ስለሚለው ድርሳኑ የሚያወራው እንደዛ ነው። መግለጫችንም ይዘት ነው እያልኩ ያለሁት። በቀጥታ ቲፒኤልኤፍን የሚደግፍ የለም። ህዝብ የሚደግፍ አለ። አዎ ለምሳሌ ልንገርህ፣ ከተተቸንበት ሁሉም ርዕስ እንድናስስ አንድ ርዕስ ከቆየን 3 ሰዓት 4 ሰዓትም ላይ በቃል ነው። የትግራይ ህዝብ አንድነትን ይጠብቅ ይላል አይደለ? እንዴት አንድነቱን ይጠብቅ ትላላችሁ ይላል። የትግራይ ህዝብ ተከፋፍሎ ለምሳሌ የተደገሰለት ብዙ የጦርነት ድግስ አለ አሁንም ብለን እናምናለን። ይህንን ስርዓት ከጦርነት ውጪ መኖር አይችልም ብለን እናምናለን። እንዲህ ያፓ ጭር ሲል አይወድም። በእያንዳንዱ ቦታዎች በሁሉም ቦታዎች ላይ የጦርነት ቀጠናዎችን ለኩሶ ስልጣኑን ማራዘም የሚፈልግ ስርዓት ነው ብለን እናምናለን። በተመሳሳይ የመግለጫችን ርዕስ ነው እሱ ነው የሚለው የትግራይ ህዝብ አንድነትን በሚበታትን መልኩ ይሄዳል። አዎ ይሄዳል። ቲፒኤልኤፍም ይሄዳል። አዎ እየሄደ ነው። ምንም ጥያቄ የለውም። በዋናነትን ግን በጀት መድቦ ሎጂስቲክ መድቦ ሰዎችን አስከብልሎ ይህንን ስራ ባይ ዲዛይን እየሰራ ያለውን ግን ብልጽግና የሚባል ስርዓት ነው። ህወሓት የኢትዮጵያን ሉዓላዊነት ኦልሬዲ ድንበሩን አሁን እናንተ ቅድም ደግሞ አንድ ያነሱት ነገር አለ። ቲፒኤልኤፍ እና ኢህአፓ ሂስቶሪካሊ ጥላት ናቸው ብለውኛል። እንደዛ ካሉ ለምሳሌ ሻዕቢያና ህወሓት ሂስቶሪካሊ በጣም ብዙ ቁስል አላቸው። ግን አሁን እሱን ነገር ትተውት ጽምዶ ምናምን በሚል ኦልሬዲ ከመቀሌ አስመራ ይመላለሳሉ የሚል ነገር እንሰማለን። ተጨባጭ ነገሮችም እንዳሉ የሚወጡ ሪፖርቶች ያመለክታሉ። እንደው የእኛን ሀገር እንትኖችን ተወውና ሁሉም የራሱን ኢንተረስት ይዞ ስለሚያስተጋባ ገለልተኛ ሊባሉ የሚችሉ ኢንተርናሽናል ተቋማት ጭምር እንደዚህ አይነት ሪፖርት አላቸው።
ትግራይ ክልል ውስጥ በድንበር ጥሰው ይመጣሉ የሻዕቢያ ሰዎች። በተለያዩ የምናያቸው ነገሮች አሉ። ይሄ ለእናንተ ምንድን ነው? ርዕስ ያነሳው በጣም ቆንጆ ኢንተረስቲንግ ርዕስ ነው ያነሳው። በፖለቲካ ዓለም ቋሚ ጠላት ማለት ፖለቲካ ነው የምናወራው፣ ግን በደንብ አድርጌ ቋሚ ጠላት ማለት ጠላትነት ሊኖር ይችላል፣ ግን ቋሚ ጠላትነት ግን የለም። ስለዚህ እናንተም ከህወሓት ጋር እንትን ላለባላችሁ ዋስትና የለም። እሱ አይደለም። ቆይ ባዘወይ ነገ በህዝብ ጥቅም በጋራ የሚያግባቡ በተለይ ህወሓትን ሌጋል ስብዕና ካለው አሁን ሌጋል ስብዕና የለውም። በጣም ጥሩ። ነገ ሌጋል ስብዕና ይዘው ገብቷል። ሌጋል ስብዕና ይዘው በህዝብ ጉዳይ በሀገር አንድነት ጉዳይ በጋራ የሚያግባቡ ነጥቦች ካሉ ኢህአፓ አይሰራም አይልም። እሱ በመርህ ደረጃ ችግር የለውም። ወደ ጥያቄ እንዳረሳው ጥያቄ እንመጣለን ነው። ኦኬ ቋሚ ጠላትና ቋሚ ወዳጅ የለም። በጣም ጥሩ። አሁን ብልጽግና ትናንትና ምን ሲሰራ ነበር? አሁን ለምሳሌ የብልጽግና ሚዲያዎችና ብልጽግና ሻዕቢያ ማለት ሀገር አፍራሽ የኢትዮጵያ ጠላት፣ ኢትዮጵያን ለማፍረስ ብዙ ርቀቶች የሚሄድ ትናንትናስ ምን ሲል ነበር? በደንብ አድርጎ መያዝ አለበት። በኢትዮጵያ ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ ፍቅር የነደዱ የኤርትራ መንግስት ባይኖር በዚህ ዘመን ምን ይውጠን ነበር? እናመሰግናለን ሻዕቢያ ሆይ አይደል ሲባል ነበር። ኦቤስ ነው። ቆይ መጣና ቆይ ማለት ይሄ ደብል ስታንዳርድ ነው፣ ጥንቅቅ ያለ ደብል ስታንዳርድነት። ሻዕቢያ በኢትዮጵያ ፖለቲካ ተዘፍቆ እንዲገባ ያደረገ ብቸኛ ብልጽግና ቦርቀቅ ካደረግ ነው፣ ጠበብ ካደረግ ነው። አንዳንድ ውሳኔዎችን ዋንማን ሩል ነው በብልጽግና የፓርቲው ፕሬዝዳንት ደጋግም የማነሳው ዋንማን ሩል ስለሆነ ነው። ኤርትራና ኢትዮጵያ ላለፉት 20 ዓመታት ያለ ጦርነትም ሰላምም ሳይሆን በጸበኝነት ነበሩ አይደለ? በጣም ጥሩ። ከአብይ መምጣት በኋላ አይደለ በኢትዮጵያ ፍቅር የነደዱ ቀይ ምንጣፍ ተነጥፎላቸው። እሱ ብቻ አይደለም፣ በኢትዮጵያን በጣም በፍቅር ከማንም በላይ ኢትዮጵያን የሚያፈቅሩ ሻዕቢያና ሻዕቢያ ነው ሲባል አልነበረም የመንግስት ሚዲያዎች? እሱ ብቻ አይደለም፣ በገዛ ህዝባቸው የትግራይ ህዝባቸው አይደለም ኢንቫይት አድርገው ሴቶችን እንዲደፍር፣ እንዲጨፈጭፍ፣ ንብረት እንዲደፍር ካደረጉ በኋላ በሚዲያ ወጥተው የኤርትራ መንግስት ሆይ እናመሰግናለን ያለው እኮ ብልጽግና ነው። ኢህአፓ አይደለም፣ ኦነግ አይደለም፣ ፋኖ አይደለም። እሱን አሁን ካየን ሂስቶሪካሊ ካየነው በነገራችን ላይ ብዙ ነገር አለ። አሁን የቅርብ ጊዜ ትዝታ ነው። ለቶኒ መንግስት ሂስቶሪካል አይደለም፣ እናንተ ጨምሮ ፓርቲዎችም እዛ ስለ ሂስቶሪ ሳይሆን ብዙ ሰው ልመጣልህ ነው ወደ ፖይንቴ። ሂስቶሪ አይደለም፣ ስለ ትናንትና ነው እያወራን ያለነው። ብልጽግና ከሻዕቢያ ጋር ተባብሮ ሀገርን የሚያፈር ስራ ሲሰራ ጽድቅ ቆይ የሌሎች አንተ አይደለም እያልካለሁት ሌሎችን ይህን ሀሳብ የሚያነሱ ነው ጥያቄው። ይህ ሀሳብ የሚያነሱ አሉ ስለሚባል ነው። ይህንን ፋኖ ሲያደርገው ቲፒኤልኤፍ ሲያደርገው ኩነኔ የሚሆንበት ምክንያት አይኖርም። ብልጽግና ሀገር ለመጠበቅ ነኝ አይደለ እያለ ሲል የነበረው ሀገር ለመጠበቅ ዳር ድንበር ለማስከበር በብልጽግና ዘመን ደብል ስታንዳርድነት ልንገርህ። ለምሳሌ ሻዕቢያ ገብቶ ከዛ በኢሮብ አካባቢ በትግራይ ያሉ አካባቢዎችን መሬቶችን ሲይዛቸው ባድሜ አካባቢ ሲወስዳቸው ብልጽግና ይህን ጥያቄ ሲጠየቅ ምን ነበር የነበረው? ደብል ስታንዳርድ የብልጽግና ደብል ስታንዳርድነት አሳያለሁ። የአብይ አህመድ ደግሞ ነጠል ስናደርገው አብይ አህመድ ብቻውን ስለተናገሩት ከትግራይ ሰዎች ጋር በቤተ መንግስት ስብሰባ አድርገው ነበር። ስለ እነዚህ ቦታዎች ተነሱ። በፓርላማም ተነስተው ነበር። 2 ጊዜ የመለሷቸውን መልሶችን ልንገርህ። ስለ ባድሜ ስነሳ በአልጀርስ ስምምነት ውጪ አልጀርስ ስምምነት እኮ አፈጻጸም አለው። ኢትዮጵያም እኮ ከኤርትራ የምትወስደው መንገድ አለ፣ ካሳ አለ፣ መሬት አለ። በኤርትራ ያለው መሬት ኢትዮጵያ የምትወስደው በአልጀርስ ስምምነት ከሆነ ከአልጀርስ ስምምነት ውጪ የያዘው መሬት ኤርትራ የለም ነው ያሉ። ስለ ኢሮፕ ተመሳሳይ ስለ ኢሮፕም ሲነሳ ከዛ ከጦርነቱ በኋላ የተያዙ 54 ወረዳዎችን በኤርትራ ሲያዝ ፌዴራል መንግስት ምንም አላለም ብቻ አይደለም ደግፏል። ከዛ ግን ከሻዕቢያ መንግስት ወይም ደግሞ ከሻዕቢያ የሚባለውን ኃይል ሲጣሉ ኤርትራ የኢትዮጵያ ድንበር ጥሷል። ጥንቅቅ ያለ ደብል ስታንዳርድነት፣ ጥንቅቅ ያለ ውሸት፣ ጥንቅቅ ያለ ቅጥፈት ነው። ገብቷል። ኢንተርናሽናል ኮሚኒቲውም ሲለው ነበር። አክቹዋሊ መንግስት ድና ቢያደርግም ኤርትራ ጦር ኢትዮጵያ ድንበር ውስጥ መኖሩን ኦልሬዲ በደንብ ሲነገር የነበረ ጉዳይ ነው። አሁን ግን ንገረ ይሄንን የሚታየው ለምሳሌ እየነገርኩ ነው። እንትኑን የብልጽግና ፕሬዝዳንት ግን 2 የማይገናኙ ዋልታረገጥ ሀሳቦችን ሲናገሩ ነበር። ለምሳሌ የሻዕቢያ መንግስት የሻዕቢያ ሰራዊት በእንትን አልገባም፣ ወደ ትግራይ አልገባም። የገቡት ከሰሜን እዝ ተመተው ኤርትራ ሂደው ልብስ ለብሰው ይሄ
የብልጽግና ፕሬዝዳንት የተናገሩት ነው። እኛ ሰላማዊ ታጋዮች ነን እንደ ኢህአፓ በነፍጥ መብታችን እናስከብራለን ብለን አናምንም። ምናምነው በሰላማዊ ትግል ነው ብለን ነው ምናምነው። ግን ደግሞ ወደ ጦርነት እንዲሁ ነው በሰላማዊ መንገድ እናስከብራለን እያልን ባለንበትም የሰላማዊ መንገድ በሮች ሁሉም ክፍት ናቸው አይደለም፣ እንዲያም ሙሉ ለሙሉ ዝግ ናቸው። በተዘጉ ስፔስ ሆነን ግን እንሞክር እያልን አይደለ? አይ በተዘጋ ነገርማ አንሞክርም፣ በነፍጥ አንግበን ኮዛችን እንመልሳለን የሚሉ ኃይላቶች አሉ አይደለ? እነዚህ ሰዎች እነዚህ አካላቶችን ደግሞ የኢትዮጵያን ጥቅም ማስከበር የምንችለው ይህንን ስርዓት በመቅበር ነው ብለው ከሻዕቢያ ሲያብሩ ግን በብልጽግና መዝገበ ቃላት ወንጀል ሊሆን አይችልም። በኢህአፓስ ወደ ጥያቄ እንምጣ። እሱን መሆን ያለበት በጣም ጥሩ። ኢህአፓ ከኤርትራም ከሌላ የውጭ ሰራዊትም የሚደረግ ትብብር አይደግፍም፣ ድብብሮችን አይደግፍም። በጣም ጥሩ። ሀገር ውስጥስ ነው? ሀገር ውስጥ ዜጎች እርስ በራሳቸው ከወዛለን። ትናንትና እኮ ብልጽግና ሀገር ውስጥ ካለው ሰራዊቶች አይደለ ህወሓት የሚባል ላይ ጠላት አለን ዘንድ እሱን እናስወግድ ብሎ ሲንቀሳቀስ የነበረው እሱ እንደ ቅድስና አይተው የለና ዝመት እንትን አድርግ ምናምን ብለን በሀገር ውስጥ ያሉትን ለምሳሌ በአማራ ክልል ላይ ከወዜን አብዛኛው ሁሉም በሚባል ደረጃ የአማራ ህዝብ የሚደግፈው ኃይል አለ። ፋኖ የሚባል የአማራ ህዝብ ስቃይ ይመለከተኛል የሚል አማራ ከውዛለሁ ብሎ አምኖ ሄደ። ከውዝ ብቻ አይደለም የአማራ ህዝብ የህልውና ስጋት አለበት ብሎ አምኖ እየታገለ ያለ ኃይል አለ። በጣም ጥሩ። አሁን በአማራ ህዝብና ወይም ደግሞ እንበል የህዝቡ አካል ስለሆነ ፋኖ በህወሓት በኩል ወይም ደግሞ በትግራይ በኩል ያለውን ኃይል አለመታኮስ መቻል ምንድን ነው ሊያስከፋ የሚችለው? አይደለ? እነዚህ ኃይላት ትናንትና ሊታኮሱ ሊገዳደሉ እርስ በራሳቸው ወደ መተላለቅ ወደ እልቂት ሊያመሩ የሚችሉ መንገዶች ነበሩ። ይህን ዘግተው ዛሬ አንድ መሆናቸው ምንድን ነው የሚያስኮርፈው ነው? ገብቷል? ምንድን ነው የሚያንጫጫው? አይደለ? የእናንተ ጉዳይ ነው ወይ ነው? አሁን ሰላማዊ ትግል እንደሚያራምድ አካል የነሱ አንደኛ አሁን የኛ ጉዳያችን የሚሆነው ግን የት ነው ነው በደንብ አድርጎ መያዝ አለበት። ጉዳያችን መሆን የሚችለው እነዚህ ህዝቦች እነዚህ ኃይላት አለመተኳኮሳቸው ነው የሚያስደስተን። ለኛ ሰላማዊ ታጋዮች ነው ብለናል። የጦርነትና የጥይት ድምፅ እንዲኖር አንፈልግም ነው እያልን ያለ ነው። በአማራና በትግራይ ህዝብ መካከል የሚኖር የጥይት ልውውጥ እንዲኖር አንፈልግም እያልን ያለ ነው። ይህንን ካሳካን የኛ ኮዝ ነው አይደለ? በትግራይና በኤርትራ መካከል ከዚህ በፊት ኃይለኛ የሆነ ጦርነትና ሰላም የማይመስል በኢትዮጵያ ደረጃ ጦርነት የነበረ በ8 ዓመት የ3 ዓመት ጦርነት ግን በኤርትራና በትግራይ መካከል ከፍተኛ የሆነ ጦርነቶች ነበሩ አይደለ? የኤርትራ ሰራዊት ትግራይ ላይ ሲወጋ ነበር ከመንግስቱ ነው። ዛሬ ላይ ይህንን ማስቀረት ተችሏል አይደለ? ይህንን ማስቀረት መቻል የኛ ኮዝ ነው። ማስቀረት መቻል በሻዕቢያና ወይም ደግሞ በኤርትራና በትግራይ መካከል በኤርትራስ ኢትዮጵያ ትግራይ ማለት ኢትዮጵያ አይደለ? በሻዕቢያና በኢትዮጵያ ትግራይን ብለን እናስብ ኢትዮጵያ ስለሆነች መካከል ያለውን ጦርነት ማስቀረት መቻል የኢህአፓ ኮዝ ነው። ግን ደግሞ በሻዕቢያና በትግራይ መካከል የሚኖር ጦርነት በዛ ጦርነት ላይ የሚያልቅ የትግራይ ህዝብ ላይ ማስቀረት መቻል የኛ ኮዝ ነው። ጦርነት አለመኖር መቻል ምን እያልን ነበር? እስቲ በተደጋጋሚ መግለጫዎቻችን ታጣቂዎችን በሚመለከት ባዘይ ታጣቂዎቻችን በእነሱ መፈትፈት አንችልም ማለት ጉዳዩን አይመለከተንም ማለት አይደለም። በአማራና በትግራይ መካከል ሊኖር የሚችለውን የጦርነት ድግስ ማስቀረት መቻል የኢህአፓ ሀሳብ ነው። ለምሳሌ ኢህአፓ በተደጋጋሚ ጊዜ ሲያወጣቸው የነበሩ መግለጫዎች አሉ። በታጣቂዎች ላይ ጉዳይ ገብተን አንፈተፈትም። አዎ አይመለከተንም። አዎ ግን የሚመለከተን ጉዳዮች ግን አሉ። ለምሳሌ በተደጋጋሚ ኢህአፓ ሲያወጣቸውን የነበሩ መግለጫዎችን ስለ ታጣቂዎች ካልን በትግራይም ካለ ታጣቂዎችን ይመለከታል። መንግስት እነዚህን ታጣቂዎች በተደጋጋሚ ወደዚህ መካረር ከመገባቱ በፊት መንግስት በታጣቂዎችና በመንግስት መካከል መንግስት ጄኒውን የሆነ ድርድሮችን እንዲያዘጋጅ ስንወተውት ነበር። ይህንን አይመለከታቸው ማለት አይቻልም። ለምን? ጦርነቱ እንዳይፋፋም እንዳይቀጥል ነው። ጄኒውን ምን ማለት ነው? ሰጥተው እንደነመሰር ማስረሻ ሰጠ ተደራደርኩኝ በሚል አይደለም። እንደነ ጌታቸው ረዳ እንደነ ጻድቃን እጅ ሰጥተው መጥተው እዚህ ከነሱ ጋር ተደራደርኩኝ የትግራይ ጉዳይ ፈትቻለሁ ማለት አይደለም። ከሁሉንም ጄኒውን በሰጥተው መቀበል የሚደረግን ድርድር ስንደግፍ ነበር። በታጣቂዎችን ጉዳይ አንገባም ማለት በአንዳንድ ጉዳይ በሚመለከቱ
ታጣቂን በሚመለከት ሀገርን ሊያቀና በሚችል መንገዶች ግን ሀሳብ ስንሰጥ ነበር ዘወይ። ስለዚህ ኢህአፓም አሁንም በትግራይ ጉዳይን መግለጫ ሲያወጣ ከዚህ የተለየ ጉዳይ አይደለም። ትናንትና በአማራ ክልል ላይ ታጣቂዎችን በተመለከተ የመንግስት ድርሻ ብቻ ነው ብለን ስናወጣቸውን የነበሩ መግለጫዎችን የሚቀዳ ነው። ስለዚህ ይሄ ማለት ግን ቲፒኤልኤፍም በትግራይ ቅዱስ ነው ማለት አይደለም። በደንብ አድርጎ መያዝ አለበት። ህገወጥ አፈሳዎች እያደረገ ነው። እያደረገ ነው። አፈሳዎች ልክ ናቸው አይደሉም። ኢህአፓ ልክ ነው ብሎ ያምናል አያምንም? ይሄ ሪያሊቲ ነው። በቃ ይሄ እንትን ማድረግ ማለት አሁን እኔ ኢህአፓ ህዝብ ግንኙነት ነው የኢህአፓ ሐሳብ ነው የተናገርኩ ያለሁት። በመግለጫው አልተገለጸም ማለት በመግለጫው ያልተገለጸ እንዳብራራ ነው የመጣሁት አይደለ? እንዳብራራ ነው የመጣሁት ዘንድ በመግለጫውን ያልተገለጸ እየነገርኩ ነው። ኢህአፓ የሚያምነው ይሄ ነው። ኢህአፓ ህወሓትን ቅዱስ ነው ብሎ አያምንም። አንዳንድ በትግራይ እያደረጋቸው ያሉን አካሄዶችን ጸረ ትግራይ ናቸው ብሎ ያምናል። አሁን ግን ምንድነው ያንን አቋማችሁን በይፋ ባለመግለጣችሁ እኔ ለምሳሌ የታዘብኩት የእናንተ የፖለቲካ ወይም ደግሞ ሰላማዊ ትግል የሚደግፉ ወይም ደግሞ ለእናንተ ቅርብ የሆኑ ሰዎች ሁላ ምን እየተካሄደ ነው የሚል ሀሳብ ሰንዝረው ተመልክቻለሁኝ እኔ። ምክንያቱም የሆነ አካል ይሄ እኮ ጦርነት 11ኛው ሰዓት ላይ ደርሷል እየተባለ ያን ጦርነት ስለመቃወም አንድ ሰላማዊ ፓርቲ ነኝ የሚል አካል መግለጫ ሲያወጣ የሚያወጣው ነገር ቀላል አይደለም። የሚሰጠው ሚዛን እያንዳንዱ ቃል ማተር ታደርጋለች። የአሁኑ ሳለው ዋን ሳይድ ብቻ ይዛችሁ ስትወጡ ነው አሁን አባላችሁ ይሁን ወይም ደግሞ አመራራችሁ ወይም ደጋፊያችሁ ወይም ተቃዋሚያችሁ የሆነ ይህን እንደ አይነት ጥያቄዎች ኢህአፓ የት ላይ ነው የቆመው የሚል ጥያቄ ቢያነሳ ይፈረድባታል ላይ። ምክንያቱም አቋማችሁን ይፋ አላደረጋችሁም። በመግለጫው ላይ በሁለት ወይም ደግሞ በሁለት እንክፈለው። አንደኛው የብልጽግናና ብልጽግና ቅልብተኞች የሚሰጡን አስተያየት እንየው። ከነሱ ደግሞ ሶስት ኃይላትን ነን። ብልጽግና ስንል ዳንኤል ክብረትን እንውሰድ። ዳንኤል ክብረትን የተባለ የብልጽግና አመራር የተናገረውን ንግግር እንውሰድና ምን ያህል በብልጽግና ቤቶችን ይህንን መግለጫ ስስ ብልታቸው እንደነካ ለምን እንደነካ እናብራራለሁ። ሁለተኛ የብልጽግና ተቀላቢዎች ወይም ከብልጽግና የስልጣን ድርጎ የተሰጣቸው አብንና ኢዜማን ስም ጠቅሳለሁ። ከአብን በኩል ጣሂር የሚባል ያወጣውን መግለጫ ይቻለሁ። በተቃውሞ የተናገረለትን እሱ በተሰፈረለት ልክ ነው በተሰጠው ልክ ነው ያወራው ብዬ አምናለሁ። ያው በመግለጫው ዙሪያ እያወራን ስለሆነ በመግለጫ ሐሳብ ስለሰጡ ነው ስማቸውም እያነሳ ያለው። ሶስተኛ ኢዜማ ነው። በተለመደውን በግርማ ሰይፉ በኩል የተነሳ ሐሳቦች ናቸው እነዚህ በሙሉ። የእሰሯቸው የእንትን አድርጓቸውን የሰርዟቸው መግለጫዎች ነው ያወጡት። ያወጣነው መግለጫ ነው። የተኮስነው ጥይት የለም፣ የታጠቅነው ስናይፐር የለም፣ የታጠቅነው ዶሽቃ የለም። ዶሽቃችን መግለጫችን ነው፣ ሌላ ታምር የለውም። እሺ በወዳጆች ጥያቄ ወደ ጥያቄን ስመጣ ወዳጆችን ደጋፊዎቻችን የተወሰነ አምቢጉዊቲ ያለው መግለጫ ይመስላል የሚል ያነሳ እውነት ነው። ወዳጆቻችን ይህንን ጥያቄ ቢያነሱ ጤነኞች ናቸው ብዬ ነው የማምነው። የልዚህ ነው እንዲህ ቢረዱ መግለጫውን እንዲሁ ስታየው የህወሓትን መንገዶችን አንድ ትኩረታችን አንዱ ብቻ አድርገን መንቀሳቀሳችን ኢንቴንሽናችን እንኳን በዋናነት የሚመለከተው ብልጽግና ነው ብለን ብናምንም ትኩረታችን እሱ ብቻ እያደረግን ነው እንጂ ህወሓትን እየደገፍን እንዳልሆነ የሚል ኢንተንት ቢኖረን በደጋፊዎቻችን ግን እንዲህ አይነት እሳቤ መፍጠር እንደቻል በተወሰነ መረዳት ችለናል። ዛስዋይ ነው እኔም ዋና ጸሐፊውም ሌሎችም በየሚዲያ እየወጣን ክላሪቲ ለመፍጠር እየሞከርን ያለ ነው። ግን ወደ የጫጫውታን ዋናው እነዚህ የወዳጆቻችን ጥያቄ ኢንተንት ክሊር ነው። በብልጽግና ቤት ለምንድን ነው እንደዚህ የተባለው? በደንብ አድርገን መታየት አለበት። በዋናነት በመግለጫችን ሶስተኛ ቅድም ያልገለጽኩልና ሶስተኛ አንኳር ነጥብ በአማራና በትግራይ ህዝብ እየተነዛ ያለውን ትርክቶችን የሚያፈርስ ነው። በአማራና በትግራይ ህዝብ መካከል ዳግም ወደ ጦርነት የመግለጫችን አንኳር ሐሳብ የአማራና የትግራይን ህዝብ ወደ ጦርነት ሊያገቡ የሚያስገቡ የሚችሉትን ትርክቶችን በመቃወም ህዝቡም አንድነቱን እንዲያስጠብቅ አማራና የትግራይ ህዝብ ብዙ ሰው ሁለቱም ህዝቦች ብሎ ነው የሚገልጸው። የአማራና የትግራይ ህዝብ ብዙ ሰዎች ሁለት ህዝብ አድርገው ነው የሚያስባቸው። ይህን አባባል ግን ስህተት ነው። የአማራና የትግራይ ህዝብ የተለያየ ቋንቋ የሚናገር አንድ ህዝብ ነው። ኢህአፓ እንደዛ ብሎ ነው የሚያምነው። አንድ ህዝብ ግን የተለያየ ቋንቋ የሚናገር
ሁለት ህዝብ የሚባል የለም። እንደ ሀገር በሀገር ውስጥም እንደዛ በሀገር ደረጃም የኢትዮጵያ ህዝቦች የሚባል የለም። ኢህአፓ እንደዛ ያምንም። የኢትዮጵያ ህዝብ ነው ብለው የሚያምነው። የኢትዮጵያ ህዝባዊ ነው የሚለው። ብዙ ጊዜ የኢትዮጵያ ህዝቦች አብዮታዊ ፓርቲ እንደዛ አይደለም። ኢትዮጵያ ህዝባዊ አብዮታዊ ፓርቲ ነው። ህዝቦች የሚባል የለም። አንድ ሀገር ሆነ ህዝቦች ብለህ የተለያዩ የለም። አንድ ሀገር ውስጥ ወደ አማራና ትግራይ ስትሄድ ደግሞ አንድ ነው። በቃ አንድ ወጥ ህዝብ ነው። ሃይማኖት ባዛዊ በተመሳሳይ ቋንቋ የሚቀድስ ተመሳሳይ ፊደል የሚጠቀም ተመሳሳይ ፊደል የቀረጸ በታሪክ በሃይማኖት በአለባበስ በአመጋገብ አንድ የሆነ ህዝብ ነው። ኦኬ እነዚህን ህወሓትን ጨምሮ በደንብ አድርገን መያዝ አለብን። ህወሓትን ጨምሮ ላለፉት ብዙ ዓመታትን በአማራና በትግራይ ህዝብ መካከል ሲነዛ የነበሩ ትርክቶች አሉ። አዎ በብልጽግና ዘመን ደግሞ ይብሳል። በመግለጫችን የብልጽግና ፕሬዝዳንት የምናገረውን ቃል የኔ ስለሆነ እኔ ብቻ ነው ኃላፊነት የምወስደው። የብልጽግና ፕሬዝዳንት በተለያየ መድረኩ ላይ የእነዚህን ህዝቦችን አንድነት ባዘይ መድረክም ስንከለከል ነበር። በመንግስት ደረጃ የአማራና የትግራይ ያለፉት 3-4 ዓመታት በዚህ ጉዳይ በአማራና በትግራይ ህዝብ መካከል የሚደረገውን ግንኙነትን ጥረት ካደረጉ ኢትዮጵያውያን አንዱ ነው። ላለፈው ዓመታት መድረክ እንዳይኖር ስንከለከልበት የነበረው መድረኮች ሊዘጋጁ ሲባሉ እንዲፈርሱ ይደረግበት የነበረ ነው። ወደ ብልጽግና ፕሬዝዳንት ልምጣ። በእነዚህ ህዝቦችን አንድነት ያሳሰባቸው እስኪመስል ድረስ በተለያየ ቦታ ለምን እንዳነሱት እንኳን ትርጉም በሌለበትን ሲፈልጉ ስለ ብሮሜዳ ያነሳሉ። ሲፈልጉ ደግሞ ጎጃምን ሂደው የአፄ ዮሐንስ ለጎጃም ህዝብ ያደረጉትን በደል አትረሱትም ይላሉ። ይህንን የህዝብን አንድነትን ማለት የኢትዮጵያውያን ህዝብ አንድነት በጋራ አብሮ መኖር ሊያስቀጥል በሚችል ነው እየተናገሩ ያሉት። በመናገራቸውስ ለሀገር ግንባታ ምንድን ነው የሚያደርጉት? ሪያሊቲው የአማራና የትግራይ ህዝብን ጠላትነትን ለማወጅ ያደረጉ ያሉት ናቸው። ቅድም አንድ ማስታወቂያ እያየው ነበር በአሚኮ በአማራ ሚዲያ ኮርፖሬሽን። ቁንጽል ሀሳብ ነው። ሙሉውን ሰማለሁ። ማስታወቂያን ነበር ሳይ የነበረውን ግን ይህንን ከዛ አሁን ቅድም ስናገራቸው የነበሩትን የሚቀዱ ናቸው። በአማራ ህዝብ ላይ ይላል። የአማራ ተቆርቋሪ ሆነው እንግዲህ የአማራ ህዝብን እየጨፈጨፉ በየቀኑ የድሮ ናዳ እያወረዱበት የአማራ ህዝብን ተጨፍጫፊው እንትን ተቆርቋሪ መስለው የአማራ ህዝብን በቋሚ ጠላት አድርጎ የፈረጀ ኃይል አለ። ኦኬ እኔ ሐሳባችሁ ላይ አይደለም ችግሬ። ለምንድን ነው እየተናገሩ ያሉት? ያ ባዛይ ያለፉትን 50-60 ዓመታት ማለት እንችላለን የአማራና የትግራይ ህዝብ እንዳሁኑ የመቀራረብ አዝማሚያ አላሳየም። ይህንን መቀራረብ አስፈርቷቸዋል። አልወደዱትም። አልተወደደም ነው በቃ። የትግራይና የአማራ ህዝብ ለህዝብ ግንኙነቱም አልወደዱትም። ይሄ የዋት ማን ነው ይመራውን ሪሊ እናንተ የምትሉት አሁን ልመጣ ነው። ሪሊ ህዝቡ በህዝብ ደረጃ ነው ችግር የነበረው። በህዝብ ደረጃም ገብቶታል። ለምን መሰለ? ቆይ መሬት ላይ ያለውን እኮ የምናየው ባዛይ ፖለቲካ ኤሊት ነው አይደለ? ህዝቡ የሚወስደው ከኤሊት ነው። እንደዛ ከሆነማ ህዝብ አልተጣላም። ወደዛ ነው የምንሄደው። እንደዛ ምንል ከሆነ አሁን እየተናገሩት ያሉትን ፖለቲከኞች ናቸው የምንል ከሆነ እንደዛ ከሆነማ ትናንትና ህዝቡ አልተጣላም ወደምንለው የምንሄደው። ሀገር የምትመራው የኤሊት የፖለቲካዊ ኤሊት ነው። የሚወርደው ኮንዲሽኑ በሙሉ የሚወርዱትም ወደ ህዝብ የሚወርዱትም ኤሊቶች የዘራው ነው አይደለ? ኤሊቱ በተመሳሳይ ቋንቋ እያወራ ነው። አሁን በዛይ ኤሊቱ በተመሳሳይ ቋንቋ ማውራት ሲጀምር ህዝቡ ተመሳሳይ ቋንቋ ያወራል። የቱ ጋር ነው የሚያወራው? ለምሳሌ አሁን አንዱ በአማራና በትግራይ መካከል አንዱ ልዩነቱ የወሰንና የማንነት ጉዳይ ነው። ለምሳሌ ወልቃይት ራያ ላይ የተለያየ አቋም ነው ያለው። አሁን ቆይ እንመጣለን። እሱም በጣም ሲምፕል ቀላል ባዛይ ልንገርህ፣ የትግራይና የአማራ ህዝብ መሬት ሊያጣላው አይችልም። ዲስኮርስ ውስጥ ተመሳሳይ ነው ብዬ ነው በኤሊቱ ደረጃ። ለምሳሌ ተዋቶች አሁን ሉዓላዊነት እናስከብራለን ይላሉ። ሉዓላዊነት አለ የለም፣ በክልል ደረጃ የለም። አሁን ልንገርህ ኢቭን እንትን አሁን ከትናንትና ይልቅ ለስለስ ያል ቃላቶችም አሉ ነው። ገብቷል? መሬት ለምሳሌ መሬት የምትገለገልበት መቼ ነው? ስትኖር ነው አይደለ? እነዚህ ህዝቦች ለህልውናችን ኑረንም ስለ ወልቃይት ለማውራት ገብቷል። ኑረንም በወልቃይት እንዴት አድርገን እንኖር፣ እንዴት አድርገን ሀብቱን እንጠቀም ለማለት መኖር አለብን እያሉ ነው። በዚህ ግን የተግባቡ እኮ ነው እነዚህ ሰዎች። እነዚህ አንድ የሆኑ ህዝቦችን እነዚህ ተመሳሳይ ቋንቋ የሚያወሩ ተመሳሳይ ፊደል የቀረጹ ተመሳሳይ ሃይማኖት ያላቸው ተመሳሳይ ቅዳሴ ያላቸው ተመሳሳይ አለባበስ ያላቸውን ህዝብ ነገ ይህን መሬት እንዴት እንጠቀም ብሎ ለማውራት መድረክ ለመፍጠር መኖር አለባቸው። የህልውና ስጋታችን ይህን ነው፣ በጋራ እኛን ሊያጠፋ የሚችል ኃይል አለ ብሎ አምነዋል የሚል እምነት አለኝ። በዚህ ላይ መግባባቶች የሚመስሉ አሉ። አው እነሱ ይሉታል። ግን እርስዎ እንዳንድ ፖለቲከኛ ግን ሪሊ ህልውና ስጋት ማለት እንግዲህ ኦልሬዲ
እስከ መጥፋት የሚደርስ እንደዛ አይነት ነው ብለው ያምናሉ። በትክክል ባዘይ ይሄ እኮ እኔ አይደለም ያልኩት ይችላሉ። ያሁን ለምሳሌ ያን ኢንቴንሽን ያለው አካል ቢኖር ራሱ ማድረግ ይችላል። በጣም ጥሩ። አሁን ለምሳሌ እንትኖች እኮ አደጋዎች እኮ እየመጡ መቼም ጠፋ የሚባለውን የአማራ ህዝብ 70 ሚሊዮን ሲጠፋ አይደለ የአማራ ህዝብ ጠፋ የሚባለውን ሙሉ ለሙሉ ለወሬ ነጋሪ ሲቀር ማለት አይደለም። እንደዛ አይነት ትርጉም የሚሰጥ ከሆነ ስህተት ነው። የአማራ ህዝብ ሊያጠፋ በሚችል መንገድ እየተሄደ ነው። አዎ እንደዛ አይነት ምክሮች ነበሩ አሉን። እነማን? እነ ሚልኬሳ አሉን። እነ ሚልኬሳ ሚደጋ የአማራ ሰው አይደለም እንደ ቡታ ያሉ ፖለቲከኛ ናቸው። ፖለቲካ አይደሉም። የሥርዓቱ አንድ አካል የመካሪው አንድ አካል ነበሩ። ጌታቸው ረዳ በጤንነቱን እኮ ብሏል። የትግራይ ጦርነትን ከጨረሰ በኋላ ወደ አማራ ጦሩን እያንጋጋ ይሄዳል እኮ ብለውናል። ይሄ ሪያሊቲ ነው አይደለም እያልኩ ያለሁት። አሁን በብልጽግና ያሉት በብልጽግና ባስኬት የገቡት ጫካ ያለው የተናገርኩት እንትን አይደለም ብለው የተናገሩት ግን እውነታን ነው። ባቶ ሪያሊቲ ነው ያወሩት። ቆይ እሺ ጫካ ያለን የተናገረው አይደለም የጌታቸው ንግግር ተፈጻሚ ሆኗል አልሆነም? ጌታቸው የተናገረውን በአማራ ክልል ላይ ያለውን ጦርነት ከመጀመሩ በፊት አመታትን አይደለ የተናገሩ ሆነን አልሆነም? ጌታቸው ልክ ነበር አልነበረም? ሆኗል 100%። ከትግራይ ጦርነት በኋላ ወደ አማራ ክልል ጦሩ እያንጋጋ ብልጽግና አልሄደም? ሄዷል። ስለዚህ ጌታቸው ስተት ነበር ማለት አንችልም። ስለተፈጸመ ባይፈጸም የተናገረው በሞቅታ ነው እንዳለው በሞቅታ ነው ልንል እንችል ነበር። የተናገረው ስለተፈጸመ ግን ጌታቸው የሚያውቀውን የተናገረው የሚያውቀው ሆነ። ደግሞ ከትግራይ ጦርነት በኋላ በማርቆስም ሄደው ባዘው ወደ እንትኑ እንምጣ ከረሴ እንዳልወጣ በማርቆስም ሄደው ተመሳሳይ ነው። የማርቆስ ህዝብ ወይ የትግራይ ጠላት ነው የሚል ኢንተንት ያለው ንግግር ነው የተናገሩት። ለምንድን ነው አሁን ይህንን እየሆነ ያለው የምንል ከሆነ አንደኛ ከትናንትና በበለጠ አሁንም አለመግባባት ሙሉ ለሙሉ ነገሮችን ተቀርፈዋል ማለት አይደለም። ግን ከትናንትና ይልቅ መቀራረቦች አሉ። በአማራና በትግራይ ህዝብ መካከል ችግሮች አሉ። አዎ አለመግባባቶች አሉ። አዎ የማንነት ብዙ ችግሮች አሉ። አዎ የለም እያልኩ አይደለም። መግባባቶችና መቀራረቦች አሉ ምንል ከሆነ እኮ ችግሮች አሉ ማለት ነው። ችግሮቻቸውን ለመቅረፍ የሚሄዱበትን መንገድ እየጠረጉ ነው። ግን አዎ እየጠረጉ ነው። ለምንድን ነው የብልጽግና ፕሬዝዳንት እየተናገሩ ያሉት? አንድ ለምንድን ነው የብልጽግና ፕሬዝዳንትና ወይም ደግሞ የብልጽግና ሰዎችን በኢሃፓ መግለጫ የተናደዱት? ሁለት እነዚህ መያዝ አለባቸው። በደብረ ማርቆስም አሁን በአሚኮ የተወሰነ ቅንጭብ ያየነውም በሌላም ስለ ቡሩ ሜዳ ያነሱበትም በሌላ መድረክም ስለ ህዝቦችን መከፋፈል በተለይ አማራና የትግራይ ህዝብን እንዲከፋፈል የሚያደርጉ ትርክቶችን እየሰጡ ያሉ ከትናንትና ይልቅ እነዚህ አንድ ህዝብ የጋራ የሆነ ጠላት አለን፣ የጋራ የሆነ እሴቶች አሉን ብለው ወደ አንድነት መምጣት ስለጀመሩ ነው። ባይ ዘ ወይ በደንብ አድርገን እንደገና መያዝ ያለብን ከትግራይና አማራ እንውጣና በአማራ ክልልም አማራ እንደ ህዝብ ምንየው። አማራም እኮ እርስ በራሱ እንዳይግባባ ጎጃምና ጎንደር ብሎ ሲከፋፍሉ አልነበረም? ጎጃም ላይ በተሰራ ጎንደር ላይ በተሰራ የጎጃሙን አኮረፈ፣ ጎንደር ላይ በተሰራ የጎጃሙ አኮረፈ። ሁለቱም አንድ ላይ ያሉ ማለት እንዴት ብለን ነው ማለት ወንድምና እህትን ሊያዋጉ ሊያጋጩ ሊያቀያይሙ የሚችሉ ንግግሮችን ይናገሩ አልነበረም? በወሎና በሸዋ በወሎና በጎንደር መከፋፈሉ በብልጽግና ማለት የከፋፍለ ከኢህአዴግ በበለጠ ከፋፍሎ ግጭትን አስገብቶ አለመግባባትን ፈጥሮ ህዝብን ለዘላለም መግዛት የሚችልበትን የመሪነትን ጥበብ ለማስፋፋት የሚያደርግ ኃይል ነው። ናት ኦንሊ በትግራይና በአማራም እዛ ውስጥ በኦሮሚያም ተመሳሳይ እንትና ገዱ እኮ በቅርብ ጊዜ ሲነግረን ነበር ስለ ሺዮመ ሲመሳ እንዴ እሱ እንዴት አመንከው? ወለጋ እኮ ነው አለኝ። ሆርስ ማውዝ ነው። በኦሮሚያም እንደዛው አርሲ፣ ወለጋ፣ ጅማ፣ ሸዋ ምናምን እያሉ እየከፋፈሉ ስልጣናቸውና ስልጣናቸው ብቻ ማጽናት የሚፈልጉ ኃይላት ናቸው። እነዚህ ይህን ኃይል እኔ ፓርታችን የሚያምነው የሀገር ህልውና ስጋት አለ ከተባለ ባዘው አሁን በጫካ ካሉ ይልቅ እሱ ነው። እኔ በጫካ ላይ ያሉትን የሀገር ህልውና ስጋት ናቸው ብዬ አላምንም። ምክንያቱ የሀገር ህልውና ስጋት ውስጥ ያስገባ በግልጽ ማለት መገምገም የምንችለውን ይህን ስርዓት ነው። ለምሳሌ ከሱዳን ጋር የተጋጨ ነው፣ ከኤርትራ ጋር እያልሁ ነው፣ በሶማሊያ በተመሳሳይ። እሱ ብቻ አይደለም ለዓላዊነቱም ጭምር አስደፍሯል። ለዓላዊነቱ በኤርትራ እስካሁን የተደፈረ ለዓላዊነት አለ። አዎ በጅቡቲ ተደፍሯል። በሱዳን 50 ምናምን ኪሎ ሜትር በአማራ ክልል የሚገኝ መሬትን ተወስዷል። ብልጽግና ለእነዚህ ምላሽን አልሰጠም። ስለ ሀገር ለዓላዊነት ጉዳዩ አይደለም። 4 ኪሎ ቤተ መንግስት ካልተነካ፣ ስልጣኑ ካልተነካ፣ ታይትሉ ብቻ ካልተነካ ጉዳይ ያልሆነ ስርዓት ነው።
እሱ ብቻ አይደለም። መቼም የሀገር ሉዓላዊነት ሲባል የኢኮኖሚ ሉዓላዊነት እኔ ኢኮኖሚክስት አይደለሁም። የኢኮኖሚ ሉዓላዊነት እናነሳለን። አሁን ግብር ከፋዩ ማህበረሰብ፣ ነጋዴው ማህበረሰብ ግብር እየከፈለ ሳይሆን በግብር ስም እየተዘረፈ ነው። ነግዶ እንኳን እንዳይበላ የሚሰጠውን የግብር ዘረፋ አማሮት ንግዱን ዘግቶ ራሱን መመገብ ያቃተበት ሁኔታ ነው ያለው። ኢትዮጵያ የኢኮኖሚ ሉዓላዊነቷን ለአይኤምኤፍ ተሽጦ ኢትዮጵያና ኢትዮጵያውያን ህልማቸውን እያጨለመ ያለውን ይህን ስርዓት ነው። ሀገር እያንገዳገደ የሀገር ሉዓላዊነት የሀገር ህልውና አደጋ ውስጥ መክተት ማለት ከዚህ የበለጠ ሌላ ትርጉም ሊኖር አይችልም። ስለዚህ በተለይ የዚህ ዋናው ትኩረታችን መግለጫውን ነው። መግለጫውን ያንጫጫ ያለውን በዋናነትም ካሉት ሌሎችም ሆነው አንድነትን ስለሚሰብክ ነው። አንድነትን ስለሚሰብክ በተለይ ደግሞ የአማራና የትግራይ ህዝብ አንድ ሁኑ የሚለው አልተወደደም። የተለያዩ ኮሜንቶች ላይ መጡ። ይህንን የሚቀዳው ደግሞ ቅድም የጠቅላይ ሚኒስትሩ ወይም ደግሞ የብልጽግና ፕሬዝዳንት ባህሪያቶች አሁን በቀጥታም በዘዋሪም ሊሆኑ ይችላል። አሁን ለምሳሌ ህወሓትና የፋኖ ኃይሎች እያደረጉት ነው የሚባለውን የትብብር ልምምድ እሱን እየደገፋችሁ ነው። እኛ ቅድም ለመግለጽ ሞክሬያለሁ። እኛ ታጣቂና ትጥቅ አንደግፍ። በደንብ ግልጽ መሆን አለበት። ኢህአፓ ታጣቂም ትጥቅም አይደግፍም። ሰላማዊ ታጋይ ነው። ትግል የሚያደርገውን በሰላማዊ መንገዶች ናቸው። በህግ ተቆጥረው የተሰጡን መብቶችን ኤክሰርሳይዝ የምናደርግ ብቻ። ታዲያ ምን የምናደርገው? በህወሓት በኩልም በፋኖ በኩልም ትጥቅ ወደ ትጥቅ ትግል ወጥቷል። ኮዝ አላቸው። አዎ፣ ይህን ኮዛቸው የሚመልስን ፕላትፎርም ይፈጠር፣ ምህዳር ይፈጠር። ጄኒውን ገለልተኛ የሆኑ ድርድሮችን ይኖሩ። ናሽናል ዲያሎጉም እንደሁን እንደምናየው የይስሙላ ናሽናል ዲያሎግ ሳይሆን ጄኒውን የሆነ እሱ ሁሉም ያካተተ ከፋውንዴሽኑ ልክ የሆነ ምክክር ኮሚሽን በማድረግ መፈታት የሚችለውን የታጣቂዎቹን ጉዳይ እኮ አንደኛ በጄኒ ድርድር ይፈታል፣ ሁለተኛ በናሽናል ዲያሎግ። ግን አሁን ይሄ ናሽናል ዲያሎግ ገና ሳይጸነስ የሞተ ምክክር ነው። ምክክር አይደለም። ብልጽግናና ብልጽግና አንጎላቸውና ልሳናቸውን ያከራዩ አካላቱ የሚሳተፉበት አዳራሽ ነው። ብልጽግና ልሳናቸውና አንጎላቸውን ያከራዩለትን የሚናገሩለት ችግሮቻችን ይፈታሉ ብለው የተቀመጡ ወገኖች የሉም ማለት ይቻላል። እናንተ የላችሁ ማለት በጣም ጥሩ። ይህ ስል ደግሞ አንዳንድ በቅንነት ፕላትፎርሙ ችግሮችን አይፈታም። በደንብ አድርገው ይመያዝ አለበት። ምክንያቱም ከፋውንዴሽኑ ችግር ያለበት ከጽንሱ የሞተ እንትን ነው። ግን ደግሞ አንዳንድ ፖለቲከኞች የሃይማኖት አካላትም ሊሆኑ ይችላሉ የኢትዮጵያን ችግር ለመፍታት በቀናኢ የሚሄዱ በምክክር ኮሚሽኑ የተወሰነ ጭላንጭል አይተን ይሆናል ብለው የገቡ የሉም ማለት ግን አይደለም። ይህን ያፓም ያምናል፣ እኔ ማምናለሁ። በዚህ መልኩ ነው ምን ቃል ማለት ነው። እንግዲህ እንደ ያፓ የምታነሷቸው ነገሮች አወዛጋቢነታቸው ከሌሎች የፖለቲካ ፓርቲዎች በጣም የተለዩ መሆናቸው ትንሽ አነጋጋሪ ነው። ምናልባት ሲስተማቲካሊ የታጠቁ ኃይሎችንም ትደግፋላችሁ ማለት በኢንፕሪንሲፕል መደገፍ ባይቻልም ግን የምታነሷቸው ሀሳቦች የታጠቁ ኃይሎችን የሚደግፉ ናቸው የሚል ወቀሳ ከፓርቲዎችም ከገዥውም ባለስልጣናትን ጨምሮ ጠቅላይ ሚኒስትሩን አማካሪ ጨምሮ ምናምን ይቀርብባቸዋል እና እንደናንተ ፓርቲ እንደ ሀገር የሚጠበቅበት መሀል ላይ ቆሞ ችግሮችን ጄኒውን በሆነ መንገድ እንዲፈቱ ኮንትሪቢዩት ማድረግ ወደ ትጥቅ ትግል የሄዱትም ወደ ሰላማዊ የፖለቲካ መድረክ እንዲመለሱ ችግራቸውን በሰላማዊ መንገድ እንዲፈቱ መንግስትም ደግሞ ከሁሉም አቅጣጫ ያሉትን ችግሮች በፍትሐዊነት እንዲፈታ መፍትሄ እንዲሰጥ ነው አይደለ የሚጠበቀው እንደ ሀገር። ለምሳሌ በየትኛውም ኮርነር ያለ ህዝብ ጦርነት አይፈልግም፣ ግጭት አይፈልግም። ጥያቄዎቹ በሰላማዊ መንገድ እንዲፈቱለት ይፈልጋል። ነገር ግን የተፈጠረ የእርስ በርስ ጦርነት ግጭት አለ። ያንን ወደ ሰላማዊ መንገድ ማምጣት ከሁሉም ወገር ዊሊንግነስ ይፈልጋል። ከሁሉም በኩል ደግሞ ኃላፊነትን መወጣት ይጠይቃል። እንደ ኢህአፓ አሁን ኢትዮጵያ ውስጥ የተፈጠሩ አሉ፣ ኦሮሚያ ክልል፣ አማራ ክልል ያሉ አለ፣ አሁን ትግራይ ክልል ውስጥ የተፈጠረው ስጋትም አለና ያንን ጄኒውን በሆነ መንገድ ኢትዮጵያን ከዚህ አይነት አዙሪት ለማውጣት መፍትሄው ምንድን ነው ብላችሁ ነው የምታስቡት? ምክንያቱም ከአንድ ወገን ብቻ መፍትሄ የለም። ለምን መሰለ ኢህአፓ አነጋጋሪ የሚሆነው ከተባለ
ሚዛናዊ ስለሆነ ነው። እና አሁን እንዳልከው መሀል ላይ ስላለ ነው። በደንብ አድርጌ ላሳየህ። ባዘወይ ኢህአፓ በማን ሌብል እንደተደረገ ሚዛን ላይ መሆናችሁን እንግዲህ እመጣልህ ነው። ከዛ ሚዛን መሆናችን በደንብ አድርጌ ላሳየህ ነው። ለምሳሌ ህዳር 30 2016 ጦርነት ይቁም ሰላም ይስፈን በምንልበት ጊዜ የመጀመሪያ ሌብል ያደረገን ታጣቂው ኃይል ነው። ወደ ኋላ ተመልሰ ዜናዎቹም የነበሩ ጽሁፎችን በምታይበት ጊዜ የፋኖ ኃይል ነው፣ ሌሎችም ታጣቂዎች ሁሉም ይመጣልና ምርጫ መግባታቸው ኢኮኖሚታል አክቹአሊ እንዳለ ሌብል ያደረገን ጦርነት ይቁም ያኔ ቀኑም እየነገርኩ ስለሆነ ህዳር 30 2016 ላይ ጦርነት ይቁም ሰላም ይስፈን ብለን በሰላማዊ ሰልፍ ለማዘጋጀት የሰላማዊ ሰልፍ ጥሪ በምናደርግበት ጊዜ የመጀመሪያ ሌብል ያደረገን የአገዛዙ እንትሞች ናቸው ያለን ታጣቂው ነው። ያዝ እንደገና በሂደቶች በአማራ ላይ እየተፈጸመ ያለውን ግፍ አውግዘን በአማራ ክልል ላይ የህልውና አደጋዬን ለመከላከል ወጥቻለውን ያህል ከመንግስት ጄኒን የሆነ ግን ገለልተኛ በሆነ አካል ድርድር ያድርግ ስንባል ከፋኖ ጋር ሌብል የሚያደርገን አገዛዙ ነው። ሁለት ከአገዛዙ ሌብል ተደርገናል፣ ከፋኖ ሌብል ተደርገናል። በኦሮሚያ ላይ የሚደርሱ ችግሮችም ወይም ደግሞ በኦሮሞ ህዝብ ላይ እየደረሰ ያለውን መዓት በምናወግዝበት ጊዜ ሸኔ የሚል ታርጋ ይለጠፍብናል። ተመሳሳይ የቀረውን ህወሓት ነበር። ህወሓት በተወሰነ መልኩ ይነሳ ነበር። አሁንም በህወሓት እነዚህም በሙሉ በኢትዮጵያ ከውዛለን የሚሉ አካላት መንግስትም ጨምሮ ኢማጅን በመንግስትም ሌብል ተደርገናል፣ ባሉት በሁሉንም ታጣቂዎችን ሌብል ተደርገናል። ሌብል የምንደረግበት ምክንያት ለምንድን ነው የምንል ከሆነ የሁሉም ከውዞች ይዘናል ማለት ነው። ለአንዱ አድላዊ የሆነ አሰራር የለንም ማለት ነው። እነዚህ ምክንያት መሆን ይችላል ነው ገብቷል። መፍትሄው ሊሆን የሚችለው አሁንም ባዘወይ በዋናነት አሁን ምንትን በተደጋጋሚ እንደምታውቀው ኢህአፓ ብዙ ሰላማዊ ሰልፎችን ጠርቷል። በሙሉ አልተሳኩም። የሰላማዊ ሰልፍ ሐሳቦችን በሙሉ ጦርነት ቆሞ ሰላማዊ ድርድር ይደረግ ነው፣ በጦርነት የሚፈታ ችግር የለም። እንደዛ ነው ብሎ የሚያምነው ኢህአፓ። በጦርነት የሚፈታ ችግር የለም፣ ጦርነት መፍቻ መንገድ አይደለም ብሎ ያምናል ኢህአፓ። ግን ጄኒውን የሆኑ ድርድሮችን ያስፈልጋሉ። ይህንን ለማድረግ ደግሞ ኢህአፓ በተደጋጋሚ ጊዜ በጣም ትንሿ መብት ሰላማዊ ሰልፍ መጥራት ከሆነ አይደል፣ በጣም ትንሿ ሰላማዊ ሰልፍ ተከልክለናል። በጣም ብዙ ጊዜ ሚያዝያ ወር ተከልክለናል። ከዛ በፊት ብዙ ጊዜ ተከልክለናል። ከ5-6 ተከልክለናል። ብልጽግናን ሊያወድሱ የሚችሉ የጦርነት ነጋሪት ሊጎስሙ የሚችሉ ሰላማዊ ሰልፎችን በሙሉ ተፈቅደዋል። የአሁኑ የጋቼና ሲርና በጋቼና ሲርና የደመቀ ሰልፍ ጭምር የትግራይ ተብሎ የተጠራው ማለት ነው። የደብረጽዮን የነጌታቸው እንትኖችን ሰላማዊ ሰልፍ አሬንጅ ያደረጉት ጌታቸው ረዳና ነጻድቃን ናቸው። እውነት ነው። ሰልፉን ያዘጋጁት ሰልፉን የፈቀዱ ብልጽግናዎች ናቸው። ተሰላፊዎችን የሰጡ ብልጽግናዎች ናቸው። ጋቼና ሲርና ይሄ የሰላም ሰራዊት የምንላቸው ናን ትግራይ ነው የሆኑ በጀቱ የፈቀደላቸው መንግስት ነው። ሎጂስቲክም ተመሳሳይ ብልጽግና ነው። ስለዚህ ሎጂስቲኩም ተሰላፊም መኪናውም ባነሩም ተናጋሪዎችም ጭምር የሰጠውን ብልጽግና ነው። በዚህ መድረክ ምንድን ነው የተባለው ነው ጠቅለል እናደርገው። ይሄንን የህወሓትን ማውገዝ እሱን እንውሰድ በሙሉ። ግን በዋናነት አንኳር የነበረውን ብልጽግና ሆይ ትግራይ ግባልን ነው። ትግራይ ገብተህ ጦርነት ከፍተህ ነው በሰላም አስከብርልን ማለት ጦርነት አምር የለውም። እሱ ነው በቃ ባዚ አንዷን ሞተውና ዋና የሰልፉ እንትን የፌዴራል መንግስት ትግራይ ግባልን ነው። ይህንን ሐሳብ መጀመሪያ ማን ነበር ያነሳው? በደንብ አድርገህ ቆይ ላይ ያይዝልህ ነው። ዶቶችን እናገጣጥማለን። መጀመሪያ ይሄንን ከሰልፉ በፊት ኢዜማ ነበር ያለው። የፌዴራል ኢዜማ ነበር ያለው። የዚህ ሰልፍ የመጀመሪያ መግለጫ ያወጣው ኢዜማ ነው። በሰልፉን ድጋፍ አድርጎ የመጀመሪያ መግለጫ ያወጣው እንትና ነው ኢዜማ ነው። በዋናነትን ሰላም አስከብርልን፣ ትግራይ ግባልን፣ ውጋልን ነው። ጦርነት ይቁም፣ ሰላም ይስፈን የሚሉትን የተቃዋሚ ድምጾችማ አደባባይ አይደለም አዳራሽ የሚከለከላሉ። ተከልክለን ስላየ ነው። በግምት አይደለም እያወራ ያሉት። ራሱን በጀት የሚመራውን ራሱን የሚዘውረው ራሱ መፈክር የሚያወጣበትን መድረክ ሲሆን ግን ይፈቅዳል በየጊዜው ናታውን ሊያሁን በዚህ እንዲህ አይነት የትግራይ ተጋሩን ያዘጋጁት የተባለ አሁንም በጋቼና ሲርና የደመቁ አምናም ተካሂዷል። በስቴዲየም ተካሂዷል። እኛ ግን ስንት የተከለከልን ነው። እኛ መሀል ላይ ያለን ሰዎች፣ መሀል ላይ ያለን ፓርቲዎች፣ መሀል ላይ ያለን ሪል ተቃዋሚዎች። ሎያል ተቃዋሚ ማለት ሎያል ምንድነው? ሎያል ተቃዋሚዎች እንደነ ኢዜማ አይደለንም እኛ እንደነ ሌሎች ፓርቲዎች። ሪል ተቃዋሚዎችን ግን አይደለም አደባባይ አዳራሽ ከልክለውናል ነው።
ለምን 1000 ሰው አይወጣም? ለምን 100 ሰው አይወጣልንም? ለምን አይፈቅዱልንም ነው። ገብቷል? ስለዚህ መንግስት ማድረግ ያለበት አሁንም እንደዚህ አይነት ለሰላም እጃቸውን የተዘረጉ እንደ ኢህአፓ አይነት ለሰላም እጃቸውን የተዘረጉ ፓርቲዎችን ሚዲየተር እንዲሆኑ እድሎቹን መድረጎችን መንፈግ የለበትም። እንደ ጠላት ማየት የለበትም። እንግዲህ በተደጋጋሚ ጦርነት ይቁም ሰላም ይስፈን ስንልም እንፈረጃለን። በሚኒስትሮቻቸው ባዘው ተራ ፈረጃ በአክቲቪስት ምናምን እንዳይመስለ በሚኒስትሮቻቸው በአመራሮቻቸው እንፈረጃለን። ከዛ ይልቅ የጠየቅነውን ህጋዊና ሰላማዊ መንገድ ነው አይደለ? ሰላማዊ ሰልፍ ማድረግ በጣም ጥቂት መብት። ሰላማዊ ሰልፉን መጠበቅ መፍቀድ አይጠበቅበትም። መጠበቅ ነው በቃ መጠበቅ ነው። እኛ ማለት መብት ነው። የሚፈቀድም የሚከለከልም አይደለም፣ የሚሰጥም አይደለም። ኦሬዲ የተሰጠ ነው በህገ መንግስት። እንደዛ ነው መንግስት ማወቅ ያለበት። እነዚህ በሙሉ ሂደናል፣ ግን ወደኛ የሚመጣው ሪስፖንስ። ስለዚህ አሁንም ጄኒን የሆኑ መድረኮች ይፈጠሩ። ይህ የውሸት ናሽናል ዲያሎግ ይቅር፣ የውሸት አንተርክ ባዘው ይህን ናሽናል ዲያሎግ ማአት ነው የሚወልደው ነገር አለመግባባቶችን ባዘው ያልተፈጠሩ ያልነበሩ አለመግባባቶችን በሚፈጥር አኳን ነው እየተመካከሩ ያሉት። ነገ ከነገ ወዲያ በዚህ ምክክር ኮሚሽን በቅንነት የሚሳተፉ እንዳሉ ታሳቢ ይደረግ። የሉም እያልኩኝ አይደለም፣ ግን በዚህ ምክክር ኢንቴንሽናሊ የገቡ ካሉም የታሪክ ተጠያቂነትን ይወልዳል። ይህንን የእውነት ምክክር አይደለም። ቅድም ለመግለጽ እንደሞከርኩት ብልጽግናና ለብልጽግና አንጎላቸውንና ልሳናቸውን ያስረከቡ አካላት የሚነጋገሩበት ነው። በአብዛኛው ጥቂት ቀኖች እንዳሉ ነው። ስለዚህ በዚህ መድረክ በዚህ አዳራሽ ላይ የሚወለዱ ማዕቶች የሚወለዱ አለመግባባቶች እንጂ በዚህ መድረክ የሚፈታ ችግር የለም። አስቀድሞ ደምደም ይቻላል። ምክንያቱም ኦልሬዲ ኮሚሽኑ እኔ የፖለቲከኞች የኤሊቶች ስብሰባ አይደለም ወይም ደግሞ ምክክር አይደለም ማድረገው ከታች ወደ ላይ ነው ያለ ያለው። የተወከለው መፈረድ የሚቻለው እኮ ከሁኔታው ነው። አማራ ተወክሏል። እነ ማስረሻ ተወካይ ተብለው መጥተዋል። የእውነት የአማራ ወኪሎች ናቸው። ኮሚሽኑ እያለ ያለው ማንም ያልተወከለ የለም። ኮሚሽኑ ስላለ አይደለም። እኛም ፖለቲከኞች ና ሚዛንም ይባላል። የአእምሮ ሚዛን አለ። የኦሮሚያ ህዝብ አሁን የምር ነው ተወክሏል የምንለው። ትግራይ ተወክሏል። አሁን በነጌታቸው ሳይድ የያዘ ውክልና አሁን ለትግራይ ውክልና ተብሎ የሚታሰብ እሱ ራሳቸው እኛ ትግራይ ነን ወክልም ብለዋል። ስለዚህ ትግራይ አልተወከለም። ባጭሩ አማራም ባዘው ልንገርም የአማራ ህዝብም አልተወከለም። እኔ በአማራ ፖለቲካም በቅርብ እንደምከታተል ሰው የኦሮሚያ ፖለቲካም በቅርብ እንደምከታተል ሰው አሉ የሚባሉ በኦሮሞ ህዝብ ተቀባይነት ያላቸው ፖለቲከኞች፣ አክቲቪስቶች፣ ማህበራዊ ሚዲያ አንቂዎች፣ ሌሎችም ገሚሶቹ በእስር ገሚሶቹ ለስደት በበቁበት ኦሮሞ እየመከረ ነው ማለት አልችልም። በተመሳሳይ የአማራ ህዝብ በተለይ የአማራ አሉኝ የሚላቸውን ፖለቲከኞች ትናንትና ሲታገሉልኝ ነበሩ፣ ዛሬ የሚታገሉልኛል ልጆቼ ናቸው ብሎ የሚያምኗቸው እነ ክርስቲያን ታደለ እነ ዮሐንስ ባያሉ ብዙ ማንሳት እንችላለን። እነ ጋዜጠኛ ዳዊት በጋሽ እነዚህን በእስር ቤት እየማቀቁ ባለበት ኢትዮጵያ እየመከረች ቀልድ ነው። ስለዚህ ምክክሩ ከፋውንዴሽን ችግር አለበት። ገለልተኛ አይደለም ሲባል ጠቅላይ ሚኒስተር መጥተው በአድዋ ሙዚየም ላይ በተደረገው ስብሰባ ቀይ መስመር አስመረው መፍትሄው እንኳን ሽግግር መንግስት ቢሆን ሽግግር መንግስት የሚባለውን አሳሰብ እንዳታመጡ አስመረው መጡ አላመጡ። ከፋውንዴሽኑ የገለልተኝነት ችግር ያለበት ነው። በብልጽግና የተሰጠ የሽግግር መንግስት የሚለው ነገራችን ላይ ምናልባት ኮሚሽኑ በኋላ የሚወልደው ነገር ሊሆን ይችላል ውጤት ላይ በነገራችን ላይ ምክንያቱም ምን እንደሚያመጣ አይታወቅም። ኢምፐርሲፕል ነው። አሁን ምን እየተካሄደ እንደሆነ ልንገርም። እሺ ደግ እንኳን ቢያመጣ ሁሉም ያሳትፍ ነው። ይሄ ደግ ማለት አንጻራዊ ነው። ገብቷል? ማን ነው ደግ ሊለው የሚችለው? ኢንክሉሲቭ አይደለም። አማራ እየተወከለ አይደለም። በዚህ አማራ ራሱ አምኖበት የሚያመጣው አጀንዳ መሆን አለበት። ትግራይ አምኖበት አጠቃላይ እንደ ሀገር ይጠቅማል የሚለውን አጀንዳ መሆን አለበት። ኦሮሞም ተመሳሳይ፣ ሌላውን ብሔር በተመሳሳይ። ሶስቱም ጃይንት ስለሆኑ ነው እየጠቀስን ያለ ነው። አጠቃላይ የኢትዮጵያን ህዝብ ይወክለኛል የሚለውን የካድሬ ስብሰባ አይደለም። ይሄ ካድሬ ነው። በሁሉም ባዛዊ በክልሎች እየመጡ ያሉትን የካድሬ እንትን ናቸው፣ የካድሬ ወኪሎች ናቸው። ምክክር ኮሚሽን ያለውን ባዛዊ እውነተኛ ተመካካሪ የማህበረሰቡ አካል አይደለም፣ ካድሬው ነው እየገባ ያለው ወይ ፖለቲካ ኤሊቱ ነው። እሱ አይደለም መምጣት ያለበት፣ የህዝብ ወኪል መምጣት አለበት። ዘንድ ከፋውንዴሽኑ ልክ አይደለም፣ ከጽንሱ ችግር ያለበት ወይም ገና ሳይጸነስ የሞተ ሆኖ ነው የሚታየኝ። ስለዚህ እንደ መፍትሄ አድርገን ያቀረብነው ችግር ብቻ አይደለም። ኢህአፓ መጀመሪያ ይሄ ገና ከመጀመሪያ ጀምሮ ምክክር ኮሚሽን መጀመሪያ ገብተን አይተን ነው የወጣ ነው። ስንገባ ፋውንዴሽኑ ችግር አለበት፣ እንደገና ፈርሶ መሰራት አለበት። ምክክር ኮሚሽኑ ነበር ያልነው። እውነተኛ እንዲሆን ከሆነ አወቃቀሩ ከኮሚሽነሮች አመራረጥ ጀምሮ ገለልተኛ መሆን አለበት። ተሳታፊው ብቻ አይደለም፣
ምክክር ኮሚሽኑ የሚመሩት አካላቶችም ገለልተኛ ከጠቅላይ ሚኒስትሩ ወይም ደግሞ ከብልጽግና ፕሬዝዳንት ተጽዕኖ ነፃ የሆነ ምክክር ኮሚሽን ገለልተኛ ኒውትራል የሆነ ፍጹም ነፃ ነን ብለዋል እንዳልሆነ እኛ በተደጋጋሚ በፓርቲም ነግረናቸዋል። በፓርቲም በተወሰነ በጠባብ መድረክ ለብቻችን ባገኙንም ነግረናቸዋል፣ በጽሁፍም ነግረናቸዋል። ከጠቅላላ ጉባኤ በፊትም አግኝተን ነግረናቸዋል። እኔ ደረጃ ብዙ ወገኖች ከስማቸው መቼም አይደለንም አይሉ አይደለንም ካሉማ ለምን ይሰራሉ? እንዳልሆኑ ግን አሳይተናል ነው እኛል ያለ ነው። እንዳልሆኑ ብዙ ነገሮች ለምሳሌ ያለፉትን ቁርሾችን አታንሱ። ብዙ እንትኖ ቀይ መስመር ተሰጥቷቸው ፕራክቲካሊ እያደረጉት ያሉት። በዚህ አጋጣሚ ከታሪክ ተወቃሽነት ራሳቸው ነፃ ለማውጣት የወጡ ብዙ ኮሚሽነሮች እኮ አሉ። 1-3 ከ11 ኮሚሽነር 8 ነው የቀሩት። አሁን በቅርቡ አንድ ወጣለች በጣም ማከብራት በተለያዩ ስልጠናዎችን ማግኘት የነበረችውን የለቀቃች ኮሚሽነር አለች ብቷል። ስለዚህ ፋውንዴሽኑ ችግር አለበት እያሉ ነው ብዙ ፖለቲከኞች፣ ብዙ የማህበረሰቡ ክፍል። ብዙ ፓርቲዎች ደግሞ ገብተዋል በቁጥር ከሆነ ኢቨን ልንገርህ በቁጥር አሁን በጣም በኢትዮጵያ በጣም ትልቁ ችግር ያው ተደጋግሜ ማነሳውን አብይን ያሳካውን የኢትዮጵያ የፖለቲካ ፓርቲዎችን ማስመድመን መቻሉን ነው በተለያየ አጋጣሚ። ይህ ስል ደግሞ አንዳንድ የኛ ወዳጅ ፓርቲዎችም እስቲ ከዚህ ምክክር ኮሚሽን ቃል በቃል ነው እየነገርኩ ያለሁት፣ ከዚህ ምክክር ኮሚሽን የምናገኘውን መፍትሄ እንኳን ባይኖር እስቲ ገብተን ምን እያወሩ እንዳሉ እኒ ብለው የገቡም እንዳሉ ግን መዘንጋት የለበትም። ትናንትና አብሮን የነበረው ግን ደግሞ አሁን በምክክር ኮሚሽን ያሉ አሉ። ግን በምክክር ኮሚሽኑ ሂደትና የነበረውን በሙሉ ተቀብለው ከምክክር ኮሚሽኑ መፍትሄ እናገኛለን ብለው አስቡም አይደለም። እስቲ የሚሆነውን እዛ ሆነን እንኳን እንየው ነው እንጂ የምክክሩ መፍትሄ ማምጣት ቢችል ኑሮማ እሱ እኮ ነው የሚፈለገው። ከዚህ በፊት የሀፓ ባዘወይ አሁን በአብይ ዘመን አይደለም ከአብይ ዘመን ውጤቱ ባልታወቀ ነገር አሁን እንደዛ ማለት ይቻላል ወይ? ምክንያቱም ነው አሁን ይቻላል። ልንገርህ ከመነሻው ለምሳሌ ምክክር ኮሚሽኑ ውጤት የምትለካው ምክክር ኮሚሽኑ እንዴት ነው? መጀመሪያ ምክክር ኮሚሽኑ ነው የምትገመግመው። እኛ ኮሚሽኑ ገለልተኛ አይደለም እያልን ነው፣ ኒውትራል አይደለም እያልን ነው፣ አካታች አይደለም እያልን ነው፣ በመንግስት ይሁንታ የተሰጠ ነው እያልን ነው። አሁን ሂደቱ አይደለም መጀመሪያ የምንቃወም እኛ ራሱ ኮሚሽኑ ወይም ተቋሙ ማለት ምንድን ነው? የአሳ ግማቱ ከጭንቅላቱ ተቋሙ ልክ አይደለም። ተቋሙ ልክ ባልሆነበት ልክ የሆነ ስራ ይሰራል የሚል እምነት ስላለን ከመጀመሪያ ጀምረን ስናነሳው የነበረ ስለሆነ ነው። እኛ አሁን ሂደቶቹ ምናምን ብቻ አይደለም ተቋም ራሱ ችግር አለበት በሚል ነው። ታንኪዩ በጣም ለጥያቄዎቻችን ምላሽ ስለሰጠን ይሳቅ በጣም እናመሰግናለን። እኔም አመሰግናለሁ በጣም። ውድ አንድ አፍታ ወግ ቤተሰቦች የዛሬውን ዝግጅታችን እዚህ ላይ ቆይተናል። ስለተከታተላችሁ እናመሰግናለን። ጤና ይስጥልን።